አላህ ነኝ አለ። አላህ ማን ነው ስንል ደግሞ ሁወ አላሁ አለዚ ላ ኢላሃ ኢላሁ እሱ አላህ ነው ከሱ ውጭ ሌላ አምላክ የለም ብሎ ተናገረ። ቀጥሎ አምላካችን ቁርአን ላይ ምን አለ? ቁል ሁወ አላሁ አሐድ በሉ አለ። እሱ አላህ አንድ ነው አለ። ስለዚህ ሙስሊሞች የምናመልከው አምላክ አንድ ነው። ባህሪያቶቹ ከሁሉ የላቀ ጥራት የተገባው ሱብሃነ ጥራት የተገባው አምላክ አለ። ይሄን ካየን ግን ወደ መጽሐፍ ቅዱስ ስንመጣ አምላክ በተገቢ ሁኔታ አልተገለጸም። አምላክ ተንቋሿል የሚል ማስረጃ ታቀርባለሁ። ከምን ልጀምርላችሁ? መጽሐፍ ቅዱስ የሚናገረው አንድ ንግግር አለ። ትንቢተ ኢሳይያስ ምዕራፍ 42 ቁጥር 14 ላይ እግዚአብሔራቸው ምን አለ? መጽሐፍ ቅዱስ ላይ ከድሮ ዘመን ጀምሮ ዝም ብያለሁ፣ ዝም ብዬም ታግሻለሁ፣ አሁን ምጥ እንደያዛት ሴት እጮሃለሁ ይላል። አምላካቸው ምን አለ? እንደ እርጉዝ ሴት እጮሃለሁኝ እያለ ይናገራል። ጥያቄ፣ አምላካችሁ ምን ቢሆን ነው እንደዚህ የሚጮኸው? እውነት አምላክ እንደ እርጉዝ ሴት ይጮሃል የሚል ጥያቄ አቀርባለሁ። ይሄን ካያችሁልኝ ተጨማሪ እግዚአብሔር አንድ የሚናገረው ንግግር አለ። በደንብ አዳምጡ። ይሄን ንግግር ምን አለ እግዚአብሔር? በእውነት ኤፍሬም ለእኔ የከበረ ልጅ ነው አለ። ትንቢተ ኤርምያስ መጽሐፍ ቅዱስ ትንቢተ ኤርምያስ ላይ ምን አለ? በእውኑ ኤፍሬም ለእኔ የከበረ ልጅ ነውን? ወይስ የተወደደ ሕፃን ነውን? በእርሱ ላይ በተናገርኩ ቁጥር አስበዋለሁ። ስለዚህ አንጀቴ ታወከችለት፣ ርኅራሄም እራራለታለሁ ይላል እግዚአብሔር። እግዚአብሔር አንጀቱ ታወከ። የእግዚአብሔር አንጀት ይታወካል። ጥያቄያችን አምላካችሁ ይታወቃል? ክርስቲያን ወገኖቻችን ፕላስ አምላካችሁ አንጀት አለው? ይሄን መልሱልኝ። ክርስቲያኖች አንጀት ሲባሉ ምሳሌያዊ አነጋገር ነው፣ አንጀት የለውም ይላሉ። ግን መጽሐፋቸውን ስንከፍተው እግዚአብሔር አንጀት እንዳለው ያምናሉ። በመጽሐፋቸውም ጽፈው አስቀምጠዋል። ማስረጃ ላቅርብላችሁ፣ ተመልከቱ። አሁን የከፈኩላችሁ መጽሐፍ ታያችኋል። ይሄ መጽሐፍ እዩት በደንብ። ሰይፈ ሥላሴ ሰይፈ መለኮት ተብሎ የሚጠራ መጽሐፍ ነው። ምን የሚል ነገር እናገኛለን? ተመልከቱ። ስንከፍተው ይሄ መጽሐፍ እንዴ እግዚአብሔር ከርስ እንዳለው ቃል በቃል ከርስ እንዳለው ተቀምጧል። ከርስ አለው እግዚአብሔር። እሱን ላጣላችሁ እዚሁ ያው አብ ወልድ መንፈስ ቅዱስ ሆይ የፍጡራን ሁሉ ከርስ የፍጡራን ሁሉ ከርስ ለፈጠረ ከርሳችሁ ሰላምታ ይገባ ይላል። ያው እዚህ ጋር ተመልከቱ። አብ ወልድ መንፈስ ቅዱስ ሆይ የፍጡራን ሁሉ ከርስ ለፈጠረ ለማይመረመር ከርሳችሁ ሰላምታ ይገባ ይላል። ስለዚህ ክርስቲያኖች አምላክ ብለው የሚያመልኩት አካል ምን አለው? ያው እንዳያችሁት ከርስ አለው። አያችኋ? ከርስ አለው። እግዚአብሔር ከርስ አለው። ይሄን የተናገረው ደግሞ መጽሐፋቸው ነው። እግዚአብሔር ምን አለው? ሌላ ግን ከርስ ብቻ ነው እንዴ ካላችሁኝ፣ ክርስቲያን ወገኖቻችን አይደለም። ከርስ ብቻ አይደለም ያለው። ምን አለው ተላሳያችሁ። እዛው መጽሐፍ ላይ ምን ይላል? አብ ወልድ መንፈስ ቅዱስ ሆይ እግዚአብሔር ሆይ ቅዱስ እግዚአብሔር ኃያልና የሚያስፈራ አይኑ እንደ እሳት የሚነድ እሱ አንድ ቅዱስ ነው አለ። እግዚአብሔር አይን አለው። አይኑ ደግሞ የሚያስፈራ የቀላ ነው። ቀይ አይን ነው ያለው። እንደምታውቁት ምሳሌ ሰካራሞች አይናቸው ይቀላል። እንደዚህ አይነት ቀይ አይን አለው ብሎ ይናገራል። ያው ቀይ አይን አለው ይላል። ቀጥሎ ምን ይላል? ቅዱስ ቅዱስ እግዚአብሔር የራስ ፀጉሩ እንደ በረድ የነጻ ነው አለ። እግዚአብሔር ምን አለው? ነጭ የሆነ ፀጉር አለው ማለት ነው። ይሄ የነሱ መጽሐፍ ነው። ቀጥሎ ምን እናገኛለን ስንል ተመልከቱ። በጣም ብዙ ነገሮች አሉ። ምሳሌ ጥፍር፣ እግዚአብሔር ጥፍር አለው፣ ጣትም አለው። ጣትና ጥፍሩ ደግሞ እኩል ናቸው። ተመልከቱ ምን ይላል ቀጥሎ? አብ ወልድ መንፈስ ቅዱስ ሆይ ከጥፍሮቻችሁ ጋር፣ ጥፍር ማለት ያው የድሮ አማርኛ ትርጉሙ ጥፍር ማለት ነው። ከጥፍሮቻችሁ ጋር ባለመነጣጠል ተባብረው ተመሳስለው ላሉ ጣቶቻችሁ ሰላምታ ይገባ ይላል። የእግዚአብሔር ጣቱ ጥፍሩ ከጣቱ ጋር እኩል ነው። እዚህ ጋር ያለው ጥፍሩ ከጣቱ ጋር እኩል ነው። which means በጣም ረጅም ነው ማለት ነው። ክርስቲያን ወገን አምላኬ ብለህ የምታመልኩ አካል ረጅም ጥፍር አለው ትለኛለህ። ቀጥሎ ተመልከቱ ምን እንደሚል። አብ ወልድ መንፈስ ቅዱስ ሆይ በአሳ መባቅት ለሚራመድ ጫማችሁ ሰላምታ ይገባል። ጫማችሁ ኤክስትራም አለው። ያው ጫማ እግዚአብሔር ጫማ አለው። እግር አለው። ያው ተመልከቱ። አብ ወልድ መንፈስ ቅዱስ ሆይ ብርሃናትን ለተጎናጸፉ የእግር ተረከዛችሁ ሰላምታ ይገባል። እግዚአብሔር ተረከዝና እግር አለው። ለእግሩ ደግሞ ጫማ አለው። እሺ ለሰውነቱ ልብስ አለው? አዎ ለሰውነቱ ልብስ አለው። ተመልከቱ መጽሐፍ ቅዱስ ምን እንደሚል። ለሰውነቱ ልብስ አለው። አውጣላችሁ ትንቢተ ኢሳይያስ ክፈቱላችሁ። ትንቢተ ኢሳይያስ እንደዚህ ይላል መጽሐፍ ቅዱስ ተመልከቱ። ትንቢተ ኢሳይያስ ንጉሥ ዖዝያን በሞተበት ዓመት እግዚአብሔርን ከፍ ባለና በከበረ ዙፋን ተቀምጦ አየሁት አለ ነብዩ ኢሳይያስ። የልብሱም ዘርፍ ቤተ መቅደሱን ሞልቶት ነበር። የእግዚአብሔር ቀሚስ ቤተ መቅደሱን ሞልቶት ነበር። ስለዚህ እግዚአብሔር ቀሚስም አለው ጫማም አለው። ይሄ እውነት እንዳይወጣ ስለፈለጉ ነው ያልመጣው ዛሬ ማለት ነው። ስለዚህ ይሄ እውነት ዛሬ ተጋልጧል። ህዝበ ክርስቲያኑ እዚህ ጋር አዳምጥ በደምብ። አምላክ ብለህ የምታመልከው አካል
ኤክስትራ ልብስና ቀሚስና ጫማ ያለው አምላክ የምታመልከው? ሁለቱንም በማስረጃ ከመጽሐፍ ቅዱስ አሳይተናል። መጽሐፍ ቅዱስ ይታያችኋል። አሁንም ልቀጥል። ቀጥሎ የፈለጋችሁትን ጥሩ፣ የፈለጋችሁትን አካላት ብትጠሩ እናገኛለን። ምሳሌ አንድ ይወጣልኝ፣ ዝም ብዬ ላሳያችሁ ይወጣልኝ ማለት ነው። እስካሁን ጥፍር አሳይቻችኋለሁ፣ እግር አሳይቻችኋለሁ፣ ተረከዝ አይተናል። የቀረ ምንድነው? ራስ፣ ፀጉርና ራስ። ተመልከቱ። ፓራቅሌጦስ ሆይ አለ ለመለኮታዊ ራስ ሰላምታ ይገባል። ፓራቅሌጦስ አምላክ ነው። በእነሱ ምን አለው? መለኮታዊ ራስ አለው። ራሱ ደግሞ ጸጋው። ተመልከቱ። ፓራቅሌጦስ ሆይ እንደ ሰው ጸጉር ላልሆነ የራስ ጸጉር ሰላምታ ይገባል። እግዚአብሔር እንደ ሰው ያልሆነ የራስ ጸጉር አለው። ይሄን ነው አምላካችን ብለው የሚያመልኩት። ፕላስ ይሄ አምላካችን የሚሉት አካል ሰዎች ያዝሉታል። ያጀማ ሰዎች ያዝሉታል። ያጀማ ሞዴሬተር ካላችሁ አብዱልከሪም አስገቡ። እሺ ሰዎች ያዝሉታል። ታውቃላችሁ? ይሄንን እግዚአብሔር በሰው ይታዘላል። ላሳያችሁ። ይሄ መጽሐፍ ፊት ለፊት ያለው ገድለ አቡነ መንፈስ ቅዱስ መጽሐፉን ይዩት። ይሄ ነው መጽሐፉ። ከነንትኑ ማሳየት እንችላለን። እዚህ ጋር ምን እናገኛለን? እግዚአብሔርን ያዘለው አለ። ያው ከነ ስዕሉ እግዚአብሔር ታዝሎ፣ ክርስቲያን ወገን ይሄ ነው አምላክህ ታዝሎ። ማን ያዘለው? አቡነ ገብረ መንፈስ ቅዱስ። ራቁታችሁ ልብስ አይለብሱም። ይሄ ሰውዬ ልብስ ያለበሰ ራቁት የሆነ አካል አምላክህን አዝሎታል። አብ፣ ወልድ፣ መንፈስ ቅዱስ። ይሄ አብ ነው፣ ይሄ ወልድ ነው፣ ይሄ መንፈስ ቅዱስ ነው። ሶስቱ አምላኮቻችሁ ታዝለዋል። ያው የታዘለ አምላክ ነው ያላችሁ። ላሳያችሁ ምን እንደሚል። አባታችን ገብረ መንፈስ ቅዱስ ተነስቶ መላእክት እንደተናገሩት ወደ ዝቋላ ተራራ ሄደ። በመንገድም 3 ሽማግሌ ደክመው በጥላ ስር አርፈው አገኘ። ያረፉበትም ተራራ እንደ ፀሐይ ያበራ ነበር። አባታችንም አይቶ በልቦናው እሰወራችኋለሁ ብሎ አሰበ። ይሄ ሰውዬ እነዚህ ተቀምጠው ነበር፣ ደክማቸው አምላኮች ማለት ነው። ከዛ እደበቀለስ አዩትና ተመከቱ ቀጥሎ ምን እንደሚል። እባክህን አትለፈን፣ አንዳንድ ምዕራፍ ያክል አዝለህ ውሰደን እያሉ አሰምተው ተናገሩ። ቀርበን ባያቸው ጊዜ መላ ሰውነታቸው በሽበት የተሸፈነ የደከሙ ሽማግሌዎች፣ እነዚህ አምላክ ናቸው፣ የደከመ ሽማግሌ መሆናቸውን ተረዳ። አንዱን አዝሎ ሄደ። ጥቂት እልፍ እንዳለ ሽማግሌው አባታችን እህል ስለማትበላ ውሃ ስለማትጠጣ ይደክመሃል፣ ከዚህ አስቀምጠኝ አለው። አምላክ ነው የሚናገረው። እሺ አባታችንም ወዴት ታውቀኛለህ አለው። ሽማግሌውም ተመልሰ ሄደ ባልንጀሮቼን ሰማችሁ? ባልንጀሮቼን ተመልሰ ሄደ አምጣልኝ አለው። ይሄኛው አምላክ ምን አለው? ባልንጀራ አለው። 3 አምላኮች አሉ። ይሄኛው አምላክ ለዚህኛው አምላክ ባልንጀራ ነው። ቢላህ አለይኩም ምን አይነት አምላክ ነው ባልንጀራ ያለው? ተመልከቱ። 3ቱ ሽማግሌዎች ተነስተው ቆሙ። ለአባታችን አቡነ ገብረ መንፈስ ቅዱስ በአንድነት በሶስትነት ተገለጹ አለ። ስለዚህ አምላኮች ተገልጠው ታዝለዋል። የመጨረሻ ጉድ ኢብራሂም አለ። ኢብራሂም ለስተላላችሁ ወንድሞች አለው። ከባድ የምትለው ነገር ምንድን ነው? ከባድ ማለት የምፈልገው ስለ እግዚአብሔር። አረ በጣም ብዙ አይምሩ። ምን ብዬ አማርጠኝሽ? ምርጫ ስጠኝ። እኔ ለምራት አምላክ የተበላ እሺ፣ ምረጣ ወይን ተራን ትመርጣለህ? የኔ ምርጫ ይስጠኝ መጀመሪያ። እሺ ተናገረው። ለዛ ቀጥልሽ። አምላክ የተበላበት አንደኛ፣ ሁለተኛ አምላክ ሰይጣን ያዘዘበት፣ ሶስተኛ አምላክ የተሰቃየበት። ኦኬ። አይ በጣም ከባዱ አምላክ በሰይጣን መታዘዙ፣ ይሄ በጣም ይከብደኛል ለኔ። እስቲ እሱን አሳይልኝ። ቀላል፣ በጣም ቀላል። መጽሐፍ ቅዱስ ትንቢተ መጽሐፈ ኢዮብ ምዕራፍ 2 ያው መጽሐፈ ኢዮብ ምዕራፍ 2 እግዚአብሔርም ሰይጣንን አለ። እግዚአብሔር ሰይጣንን ምን አለው? በውኑ ባሪያዬ ኢዮብን ተመለከትከውን? በምድር ላይ እንደሱ ያለ ፍጹም ቅን እግዚአብሔርን የሚፈራ ከክፋት የራቀ የለም። በከንቱ አጠፋው ዘንድ በእርሱ ላይ ምንም ብታንቀሳቅሰኝም አለው። የክርስቲያኖች አምላክ ማን አንቀሳቀሰው? ሰይጣን አንቀሳቀሰው። የተናገረው ማን ነው? ራሱ እግዚአብሔር አለው። ያለው ማን ነው? እግዚአብሔር ሰይጣን አንቀሳቅሰኛል ብሎ አመነለት። ስለዚህ የክርስቲያኖች አምላክ ሰይጣን ያንቀሳቅሰዋል። ይሄን የምታመልኩት አይታችኋል። አቡኪ ምን ላሳይ? ከዚህ በፊት ስትናገርም ሰምቻለሁ። እንደ ቆሎ ነው ተበልተዋል አይነት ነገር ማለት ነው። እሷ በጣም ወሳኝ ናት። አስባችሁታል? አምላክ መበላት ማለት ገብቶ ዳይጀስት ያደርግና ከዛ ኤክስክሪሽን አለ ይወጣል ማለት ነው።
ስለዚህ ያንን እስቲ አለ ብለህ ስለምትናገርም አደገኛም ነገር ስለሆነ እኔ ያን ነገር ፕሪፈር አደርጋለሁ። እሺ ወንድሜ አቡከር ምንድን ነው ያለኝ? አቡበከር አምላክ የተበላበት አለ እንዴ? እንደ ባቄላ የተበላበት አለ እንዴ የሚል ነው። አዎ አለ። ማን? ታላቁ አባት ዘርአ ብሩክ ምን አደረጉ? አምላክን እንደ ባቄላ በልተዋል። አምላክን እንደ ባቄላ በልተዋል። ገድለ ዘርአ ብሩክ መጽሐፉን ሙስሊም በመጽሐፍ ነው የሚያወራው። እንደነሱ ቻትጂቢት አይጠቀምም። ቻትጂቢት አንጠቀም። ተመልከቱ አምላክ የተበላበትን። ጥቅምት በገባ በ3ኛው ቀን ብፁዕ አባታችን ዘርአ ብሩክ በስላሴ ስም የተሰራች ቤተ ክርስቲያን ሲያጥን በእግዚአብሔር ትእዛዝ 3 ዕንቁዎች አገኘ። 3 ባቄላ ነገር አገኘ። እሺ ያ ጻድቅ አባታችንም ከፀሐይ 7 እጅ የሚያበሩ 3ቱ ዕንቁዎችን ባየ ጊዜ እጅግ ደስ አለው፣ ተደሰተ። ባያቸው ጊዜ አንስቶ ዋጣቸው፣ በላቸው። ያጀማ እነማን ናቸው? አሳያችኋለሁ። እነማን ተበሉ? 3ቱም ዕንቁዎች በሆዱ ውስጥ ቀን በእርሱ ብርሃን ቆዩ። ከዛ በኋላ በእርሱ ብርሃን ተሞላ። ያም ጻድቅ አባታችን በሆዱ ውስጥ ያሉ የ3ቱ ዕንቁዎች ሚስጥር ሳያውቅ ብዙ ጊዜ ቆየ። ከዚህም በኋላ በብዙ ቀን የ3ቱ ዕንቁዎች ሚስጥር ተገለጠለት። አዳምጡ። እነዚህ ባቄላ 3ቱ የተበሉት ባቄላ እነማን ናቸው? ይሄ ሰውዬ ባቄላ በልቷል። እነዚህ ባቄላ እነማን ናቸው? ተመልከቱ እነማን እንደሆኑ። እነዚህ የዋጣቸው ዕንቁዎች በዕንቁዎች ተመሰሉ እንጂ ዕንቁዎች እንዳልሆኑ አወቀ። ታዲያ ምንድን ናቸው? እነዚያ 3ቱ ዕንቁዎች የተባሉት 3ቱ አካል ሥላሴ በንጽሕት ድንግል ማርያም እንዳደሩ በሆዱ ገብተው ብዙ ቀን የቆዩ 3ቱ አካል ሥላሴ ናቸው። እነዚህ ናቸው ሥላሴዎች እንደ ባቄላ ተበልተው የሰው ሆድ ውስጥ 3 ቀን ቆይተዋል። ክርስቲያን ወገን አምላኬ ብለህ የምታመልከው ይሄ ነው። ህዝበ ክርስቲያን ዲያቆኖቻችሁም እንዳይወራ የፈለጉት ይሄ ነው። ግን አልሐምዱሊላህ ዛሬ 17 ሰው ይሄን እውነታ ሰምቷል። ክርስቲያን ይሄን እየሰማ ካለ እንቅልፍ አይወስድህም። ታስባለህ በደንብ። አምላክህ ነው። አምላክህ እንደ ባቄላ ተበልቷል። ጥያቄ የሚሆነው አምላክ እንደ ባቄላ ከተበላ በምን ወጣ? እቺን እኔ አላቅም። እናንተ መልሱልኝ። ይሄ ነው። በጣም ብዙ ማስረጃዎች አሉ። አላባክንም። ወንድሞች ይቀጥሉና ኢንሻአላህ እንጨርሳለን። እዚህ ጋር በደንብ ሪከርድ ይሄን ፓርት ማለት ነው። ቆይ ይምሩኝ አንድ ነገር እኔም ልምረጥ ታሳይንናለ። እሺ አዎ እግዚአብሔር 2 ሚስት አግብቶ ዝሙት እንደሰሩበት አሳይን። እሱን ችግር የለብኝም። ያ ትንቢተ ሕዝቅኤል ምዕራፍ 23 አለ። ወላሂ አለ። ጀማ ተመልከቱ። እግዚአብሔር እንዲህ ሲል ተናገረኝ። እግዚአብሔር ምን አለ? የሰው ልጅ ሆይ ከአንድ እናት የሚወለዱ 2 እህትማማቾች ነበሩ። እነርሱ በወጣትነታቸው ወራት በግብፅ ሲኖሩ ክብርናቸው አጥተው በመዋረድ አመንዝራ ሆኑ። ከእነርሱ ታላቂቱ ኦሖላ ትባል ነበር፣ እርሷም ሰማርያ ነች። ታናሽቱ ደግሞ ኦሖሊባ ትባል ነበር፣ እርሷም ኢየሩሳሌም ነች። እኔም 2ቱን አግብቼ ልጆች ወለዱልኝ ይላል። ማን? ጀለሴን የተናገረው ማለት ነው። ተመከተ እግዚአብሔር ምን አለ? 2 ሴቶች ነበሩና እህትማማች ናቸው። እህትማማች አገባ እግዚአብሔር፣ ልጆች ወለዱልኝ። መጽሐፍ ቅዱስ ትንቢተ ሕዝቅኤል ምዕራፍ 23። ከዛ ተጣሉ። በምን ተጣሉ? ተመከተ የተጣሉበት ምክንያት ብልቶቻቸው እንደ አህያ ዘራቸውም እንደ አለሌ ፈረስ ሆኖ በፍትወት የሚቃጠሉ ወንዶች ተማረከች ያለ። እግዚአብሔርን ከዳችሁ። ለምን ከዳችሁ? ብልታቸው እንደ አህያ የሆነ ተከተለች። ወላሂ መጽሐፍ ቅዱስ ነው። 1977 እትም ማለት ነው። አይታችኋላ? መጽሐፍ ቅዱስ ትንቢተ ሕዝቅኤል ብልቶቻቸው ይናገራል። አውዙ ቢላህ ይቅርታ፣ በጣም ይለቃሉ፣ ግን መጽሐፍ ቅዱስ ነው። ስለዚህ ያ ማስረጃ አቅርበናል። ጨርሻለሁ። ቀጣይ የሚጨመር ካለ ወንድሞች ኢምሩ። አዎ እዚህ አጋጣሚ ላይ ትንቢተ ሕዝቅኤል እዚህ አንድ የክፈተው ያሁኑ ቦታ ላይ ማለት ነው። ምክንያቱም ተመሳሳይ ነገር ስላለ እኔ በጣም የገረመኝ ታችኛው አውርድ ወደ ላይ ከፍ አድርጋ ትንሽ ኢምሩ አለ ወይስ ነው የተቋረጥኩት? እሺ አዎ እንትን ብልቶቻቸው የሚለው ቦታ ላይ ወሰደልኝ አንዴ። ኔትወርክ ያዘኝ። እሺ ምንድን ነው እያለ ያለው? ልብ አድርጉ። እዚህ ጋር ያላችሁ በአጠቃላይ በደንብ እንድታዳምጡ የምፈልገው አንድ ነገር እንግዲህ ይሄ መጽሐፍ
ምሳሌ ነው ተብሎ ነው የሚታመነው። እንግዲህ አንድ የአምላክ ቃል የሚባል መጽሐፍ ምሳሌ ጠፍቶ ነው ወይ በአህያ ብልት እንዲሁም በፈረስ በአለሌ ፈረሶች የፍትወት ማለትም ስፐርም ሴል ማለት ነው። እነዚህ እግዚአብሔርን ስትተው እቺ ሴት ምንድነው የመረጠችው? ብልታቸው እንደ አህያ የሆነ አለች። ምን አይነት ነው? እሺ አባት አንድ አባት ልጁ ብትጠይቀው አባ የአህያ ብልት ምን አይነት ነው ብትጠይቅ በጣም ከባድ ነው። ሀቂቀተን ምን አይነት ነው ተብሎ ቢጠየቅ ማለት ነው። ይሄ ለምሳሌ የማይቀርብ ለአንባቢም በጣም ከባድ የሚሆን አካሄድ ነው። ይህንን ይዘን ደግሞ ኢምሩ አንድ ጥቅስ ላይ ትሄድልኛለህ። እኔ ቪዲዮ ከምከፍት ያው ስለሚያስቸግረኝ ትንቢተ ሕዝቅኤል ምዕራፍ 26 ምዕራፍ 16 ቁጥር 7 ላይ እንሂድ። ተመሳሳይ ነገር አለ። እሺ እዚህ ጋር ያላችሁ ሁላችሁም እዚህ ጋር ያለነውን ፎሎ አድርጉ። ሁላችንም ንጽጽር የምንሰራ ልጆች ነን። እኔ አቡበከር ማሂር እንዲሁም ኢምራንን ሁላችሁም ፎሎ አድርጉ። እሺ ንጽጽር ላይ እሺ ምን አለ ተመልከቱ። ትንቢተ ሕዝቅኤል ምዕራፍ 16 ቁጥር 7 ላይ በእርሻ ላይ እንዳለ ቡቃያ በዛሁሽ፣ አንቺም አደግሽ ታላቅም ሆንሽ፣ በእጅጉም አጌጥሽ፣ ጡቶችሽም ልብ አድርጉ፣ ጡቶችሽም ጎጠጎጡ፣ ፀጉርሽም አደገ፣ ነገር ግን እርቃንሽን ሆንሽ፣ ተራቁተሽም ነበረ። ልብ አድርጉ። ስለዚህ አሁን ይሄን አየና ምን አለ? በአንቺ ዘንድ ባለፍኩና ባየሁ፣ እሺ ሀፍረተ ስጋሽንም ከደንኩ አለ። እግዚአብሔር ነው የሚለው። ልብ አድርጉ። ምሳሌ ነው። ምሳሌ ከእንደዚህ ከሴክስ ውጭ አይሰጥም ወይ ነው? ማልኩልሽም ከአንቺ ጋር ቃል ኪዳን ገባው ይላል ጌታ እግዚአብሔር፣ አንቺም ለእኔ ሆንሽ አለ። ቁጥር 26 ላይ እንውረድ። አሁን እንግዲህ አገባት ማለት ነው እግዚአብሔር። አሁን በምን ምክንያት ጥላው ትሄዳለች? ተመልከቱ ያጀማ ቁጥር 26 ላይ ብልታቸው ነው። አሁን ልብ አድርጉ። ይህም ብልት ነው፣ ስጋ ብለው ነው እንትን ያሉት። በትክክል የሚለው እንግሊዝኛው ላይ ብልት ብሎ ነው የሚያስቀምጠው፣ እንደ ሱ ማለት ነው። ብልቶቻቸው ከጎረቤቶችሽ ከግብፃውያን ጋር አመነዘርሽ፣ እኔንም ታስቆጭ ዘንድ ግልሙትናሽን አበዛሽ ይላል። ጋይስ ቅድም ብልቶቻቸው ረዣዥም ከሆኑ ማለትም ከአህያ ብልት ጋር እያለ ይናገራል። አሁን ደግሞ እዚህ ጋር ስታየው ወፋፍራም ይላል። አሁን ምንድን ነው እኔ ጥያቄ። አሁን ልብ አድርጉ ያጀማ እንግዲህ አምላክ ቃል እንደዚህ አይነት ነው ወይ? አሁን ወፍራም ብልትና ረዣዥም ምናምን እና ይሄ በጣም እንድታስቡበት የሚፈለግ ነገር ነውና ይምሩ። ሌላ የምታወራው ካለ ቀጥሉ። ሌሎች ጀዛከላ ባይ ዘ ዌይ ኢብራሂም ያነሳ ፖይንት በጣም ወሳኝ ፖይንት ነው። አምላክ እንዴት ነው እንደዚህ የሚናገረው? ኢላህ አለይኩም አምላክ ብልቶቻቸው እያለ እንዴት ነው ይናገራል? እንደ አህያ እያለ። ቆይ አሁን አንድ ዲያቆን ወይም አንድ ክርስቲያን ልጅ ዲያቆን ጋር ሂዶ ይሄ እግዚአብሔር እዚህ ጋር ምን እያወራ ነው? ምን ብሎ ነው የሚመለሰው? ምን ብሎ የሚመለሰው? ንገሩኝ እስኪ። አዑዙ ቢላህ አዑዙ ቢላህ አዑዙ ቢላህ። ይሄ ግን አምላካችን የሚሉት ነው። ቀጣይ የማሳያችሁ ደግሞ እዛው የተያያዘ ጉዳይ ነው። ግን ከሱ በፊት አቡበከር የሚያሳየን በጣም ከባድ ነገር አለ። አቡኪ ቀጥል ኢንሻአላህ። አሁንም ላስመርጥ። አንደኛ አምላካቸው ከንፈር ስሞ የገደለበት አለ አንደኛ። ሁለተኛ አምላካቸው እስከ 30 ዓመቱ ድረስ ጡት የጠባበት አለ። ሶስተኛ ደግሞ አምላክ የአምላክ ባህሪያት በቃ አምላክ የሰከረበት አለ። ከሶስቱ ምረጥ። ሙስሊም በማስረጃ ነው። ሶስቱም አለ። አንደኛ አምላክ የወንድ ከንፈር ስሞ የገደለበት ወላሂ አለ። እሺ ይቅርታ ስድብ እንዳይመሳችሁ ፕሊዝ ክርስቲያኖች እባካችሁ በስሜት አትዩት። እሺ ወገኖች ማስረጃ ቀርባለሁ። እሺ አንደኛ። ሁለተኛ ደግሞ አምላክ እስከ 30 ዓመቱ ጡት የጠባበት አለ። የመጀመሪያው ይሁን። ሶስተኛ አምላክ እንደ ሰካራ የተባለበት አለ። ምረጥ። የመጀመሪያው ይሁን። አይ ጥሩ። እሺ የመጀመሪያው ምንድነው? አምላክ ሰው ስሞ ገድሏል ነው ያልኩት አይደለ? ማስረጃ ላይ አቅርብ። ያው ገድለ አቡነ ሀብተ ማርያም በብፁዕ ወቅዱስ ሊቃነ ጳጳሳት ዘኢትዮጵያ ወአጨጌ ዘእንበለ ተክለ ሃይማኖት አቡነ ማትያስ የታተመ መጽሐፍ ነው። እሺ እዩት ምን ይላል? ይህንን ካለው በኋላ ጌታችን አፉን 3 ጊዜ ሳመው።
ያም ጊዜ ከመድኃኔዓለም ጣዕም የፍቅር የተነሳ ነፍሱ ከስጋው ተለየች ይላል። ሰምታችሁኛል? ቅዱሳን ሰምታችኋል? ኢየሱስ አቡነ ሀብተ ማርያምን እሳቸውን ማለት ነው እሳቸውን ናቸው ያቸው እሳቸውን 3 ጊዜ ሳማቸውና ገደላቸው። ከፍቅሩ ጣዕም የተነሳ ነፍሱ ከስጋው ተለየ። ሞቱ ሰውየው ተሰሞ ሞቱ። አዑዙ ቢላህ። ይሄ ነው አምላክ የሰዎችን ከንፈር እየሳመ ይገላል። እንዴ ምንድን ነው ኢየሱስ ምን ሆነ? መጽሐፍ ላይ ክርስቲያን ወገን ይሄን መጽሐፍን ካድ ወይም ደግሞ ምን እንደሆነ እንዲያስረዱ ዲያቆናቸው ላክ። አንደኛ። ሁለተኛ ደግሞ የመጨረሻ ኢየሱስ እስከ 30 ዓመቱ ጡት ይጠባ ነበር ብያለሁ። እሱን ላሳይ በማስረጃ። አምላክ ነው እንግዲህ አምላካቸው አስቡት፣ የእናቱን ጡት አድጎ 30 ዓመት ድረስ ይጠባ ነበር። ያው ይሄ ደግሞ በትልቅ መጽሐፍ ነው ማሳያቸው። ይሄማ ላወረደው መጽሐፉ ይተልቅብኛል፣ አልችለውም። ያው ይታያችኋል። ይሄ መጽሐፍ ነው፣ ሃይማኖተ አበው ይባላል። ይሁት መጽሐፍ ነው። ምን ይላል? ዘዮሐንስ ላይ ይሁት የልደቱ ነገር ሰው ሊያውቀው ሊናገረው አይችልም። የአካል እድገት ፍጻሜ እስከሚሆንበት ዘመን 30 ዓመት ድረስ ጡት ጠብቶ በስጋ በየጥቂቱ ማደግን ወደደ። ኢየሱስ 30 ይሄ 30 ነው። እሺ 30 ዓመት ድረስ ጡት ጠብቶ ቅዱሳን አምላካችሁ ምድር ላይ መጥቶ እስከ 30 ዓመቱ ነዑዙ ቢላህ። እንኳን አምላክ ጤነኛ ሰው እስከ 30 ዓመት አይጠባ። እስልምናችን ላይ የሚፈቀደው እስከ 2 ዓመት ድረስ ነው። ከ2 ዓመት በላይ የለም። ግን እዚህ መጽሐፍ ላይ አምላክ እስከ 30 ዓመት ድረስ ጡት ይጠባ ነበር ይላል። ክርስቲያን ወገን በደንብ አስብ። ቄሶቹ ይሄን ካንተ ለመደበቅ እየሞከሩ ነው ያሉት። እሺ በደንብ አዳምጠኝ። ይሄን ነገር ካንተ ለመደበቅ እየሞከሩ ነው ያሉት። ግን ሙስሊሞች እንደዚህ አድርገን እናስነባለን። ስናሳይ ስክሪንሾት አድርግ መጽሐፎችን፣ ብዙ መጽሐፎች እናሳያለን። ከዚህ በኋላ ስክሪንሾት አድርጋቸውና ሂደህ ጠይቃቸው። መጠየቅ አለብህ። አምላኬ ብለህ የምታመልከው አካል እንዴት ብሎ 30 ዓመት ድረስ ጡት የሚጠባው ምን እያደረገ ነው እናቱ ጋር? ይሄን ጥያቄ ጠይቃቸው። እሺ አንድ ልጨምርና ኢንሻአላህ ከዛ በኋላ በደንብ ደግሞ ይኬድበታል ማለት ነው። አሁን ቁርአን ላይ ተመልከቱ። ሁለት ነገር ላሳያችሁ። የሙስሊሞች አምላክ እና የክርስቲያኖች አምላክ። አምላካችን ቁርአን ላይ ምን አለ? ሰማይንና ምድርን በመካከላቸው ያለውን ሁሉ በ6 ቀን ውስጥ በእርግጥ ፈጠርን፣ ድካምም ምንም አልነካንም አለ። የሙስሊሞች አምላክ ኃያሉ አምላክ የኢየሱስ አምላክ ሰማይና ምድርን ሲፈጥር ድካም አልነካውም። ግን ወደ መጽሐፍ ቅዱስ ስንመጣ ኦሪት ዘጸአት ምዕራፍ 31 ምን ይላል? ተመልከቱ። እግዚአብሔር ሰማይና ምድርን በ6 ቀን ስለፈጠረ በ7ኛው ቀን ከስራው ስላረፈና ስለተነፈሰ ይላል። አምላካችሁ ደክሞ ተነፈሰ። ኡፍ ይላል። ሂብሩ ነፈሽ ይለዋል ቃሉ። ስለዚህ አምላካችሁ እየደከመው ይተነፍስ ነበር፣ አርፏል። ማረፍ ማለት ድካም አለበት ማለት ነው። አያችኋል? ልዩነቱ ይሄ ነው። እናንተ አምላካችን የምትሉት አካል ይደክመዋል። የሙስሊሞች አምላክ ተመልከቱ ምን እንደሚል ድካም ምንም አልነካን የሚላል። ይሄ ነው ልዩነታችን። አሁንም እንጨምርላችኋለን። ያው ብዙ ማስረጃ እናሳይም። አሁን ይሄን ነገር ተቀጣጣለ ብዙ ማስረጃ እናሳይም። ከዚህ በላይ ወረበል ካዕባ ከዚህ በላይ 50 እጥፍ አለ። እሱን ግን ያው ኢዮዳብ የውይይት ጥሪ አቅርቦ ሞክሯል፣ አልመጣለትም ለኢዮዳብ። እኔ ለመጨረሻ ጊዜ ኦፊሻሊ 1 ሚሊዮን ስንገባ ማለትም ነገ አላህ ካለ የውይይት ጥሪ አቀርባለሁ። ትክክለኛው አምላክ በነቢያት የተሰበከው አምላክ አላህ ወይስ እግዚአብሔር በሚል ይሄን ሪከርድ አድርጉልኝ። ነገ ማስታወቂያውን ለቋል። ሁላችሁም አሰራጩ። ፖስተር ይሰራል። ሮብ ላይ የምንወያይ ይሆናል። ከመጣ ካልመጣ ደግሞ ዲያቆናቸው ማለት ነው ምን እናደርጋለን? እንደዚህ መጽሐፍቶች ከፍተን ህዝበ ክርስቲያኑ ዓለሙ እንዲሰማ እናደርጋለን። እውነቱ ይጋለጣል ማለት ነው። ስለዚህ ሮብ እንዳቀሩ ኢዮዳብ ግን በጣም እናመሰግናለን። ደግሜ ያው ብዙ ጊዜ ሞክረሃል ውይይቱ እንዲመጣ፣ በአንተ በኩል አልመጣም፣ ችግር የለውም። እኛ በራሳችን መንገድ እንቀጥላለን ማለት ነው። ቀጥሉ ኢንሻአላህ። ወንድም አቡበክር የምታሳየን ከባድ ነገር አለ ካለ ተፈضل። ወንድም ኢብራሂም ያላ ትልቁ ላይ አንዴ አድርጉኝ፣ ይቅርታ ትልቁ ላይ አድርጉኝ። እኔ የማወራው ርዕስ አንድ ርዕስ ላይ ብቻ ነው የማወራው፣ ስለ እግዚአብሔርን በተመለከተ የኦርቶዶክሳውያን አምላክ ወይም ደግሞ የክርስቲያኖች አምላክ በመሰረታዊነት ሊትራሊ ፎቶ ላይ እንደተመለከታችሁት እንደ ሰው አድርጎ ስለ ያስቀምጠዋል የኢትዮጵያ ኦርቶዶክስ። ልክ እዚህ ፎቶ ላይ እንደምትመለከቱት ማለት ነው። ያው ኢምራን ጋር አለ። እያንዳንዱ የምናገረው ነገር እያመሳሰልን እንቀጥላለን ካሁን በኋላ ማለት ነው። የምጠቅስላችሁ ከዜና ስላሴ አክፎት ከሚገኘው መልክዓ ስላሴ ነው፣ ወይም የስላሴ መልክ ከተሰኘው መጽሐፍ ነው። በደንብ አስተውሉ።
አብ ወልድና መንፈስ ቅዱስ ልክ እንደ ሰው ልጆች የራሳቸው የሆነ ቅንድብ አላቸው። ቅንድብ ማለት እዚህ ከዓይናችሁ በላይ የሚገኘው ማለት ነው። የአዳምን ቅንድቦች ለሚመስሉ ቅንድቦቻችሁ ሰላምታ ይገባል አለ። እስቲ በማን ልመስል? ኢምራን ለምሳሌ በካሜራ አይወጣም እንጂ ቅንድብ አሳያችሁ ነበረ። ሊትራሊ ምን ይላል? የአዳምን ቅንድቦች ለሚመስሉ ቅንድቦቻችሁ ሰላምታ ይገባል። አምላክ ያው ቅንድብ አላቸው። የአዳም ቅንድብ ያው ይህንን ቅንድብ ነው ይመስለው። ያው እዚህ ጋር ያለውን ሰውዬ ቅንድብ ማለት ነው። ይሄ ለአምላክ የሚገባ ነው ወይ? የሚገባ ነው ወይ? ቁጠሩ። የተወሰነው ነው ማሳያችሁ፣ ሁሉንም አላሳያችሁ። እዚህ ጋር ተመልከቱ ደግሞ ምን እንደሚል። እንደ አሮን ጢም ለሆነው ጢማችሁ ሰላምታ ይገባላል፣ ይሄውም ከልብሳችሁ መጠምጠሚያ ላይ የሚወርድ ነው አለ። ይሄ ረጅሙ ጢም ማለት ነው። እዚህ ጋር ብትመለከቱት እኩል ሁለቱ ላይ ብታረጉም ደስ ይለኛል። እያንዳንዱን ነገር እንድናስተያየው ማለት ነው። ሁለታችንን ከላይ ብታረጉ ከይቅርታ ጋር ሞዴሬተሮች ካላችሁ ፎቶውን እያያችሁ እንድታስተያዩትና ኦኬ ራሱ ነው ለካ እንድትሉ ማለት ነው። ተመልከቱ። እንደ አሮን ጢም ለሆነው ጢማችሁ ሰላምታ ይገባል፣ ይኸውም ከልብሳችሁ መጠምጠሚያ ላይ የሚወርድ ነው። ስሉስ ቅዱስ ሆይ በረዳትነታችሁ ሰዎች እንዲህ እያለ ይቀጥላል ማለት ነው። ከዛ ቀጠለና ሰላም ለአናፊኩም አለ፣ ለአፍንጫችሁ ሰላምታ ይገባዋል። አፍንጫ በሽታቸው የተወደዱ ለሆኑ አፍንጮቻችሁ ሰላምታ ይገባል። ሶስት አፍንጫ ያው እዚህ ጋር የምትመለከቱት አፍንጫ ማለት ነው። ስለው አስቀምጠዋል። ተመልከቱ እንግዲህ ይሄንን አምላክ ነው አምላክ ብለው እየተመለከ ያለው ማለት ነው። ቀጠለ አሁንም ምን አለ? ሰላም ለከናፊርኩም አለ፣ በትእዛዝና በመገናዘብ ሰማይን ለዘረጋው ከንፈራችሁ ሰላምታ ይገባል አለ። ሱብሃንአላህ ከንፈር አላቸው ብሎ አስቀመጡ። ይኸው እዚህ ጋር እንደምትስሉት ማለት ነው። አምላክን አላህን ወማ ቀደሩላህ ሐቅ ቀድሪሂ ማለት ይሄ ነው። አላህን የሚገባውን ያክል ክብር አልሰጡትም ማለት ነው። ከዛ ቀጠሉ አሁንም ሰላም ለአፍኩም አሉ፣ ለአፋችሁ ሰላምታ ይገባላል። አምላክ እንዲህ እየተናገሩ ያሉት ሰላም ለአስናኒኩም፣ ለጥርሳችሁ ሰላምታ ይገባዋል። ጭራሽ ሲያደናንቁ ጥርሶቻችሁ ምንድናቸው አሉ? በነጭነት ለተመሰሉ ጥርሶቻችሁ ሰላምታ ይገባል ብሎ አስቀመጡ ማለት ነው። ከዚህ በኋላ ግን የማነሳው ነገር በጣም አዝናለሁ። በጣም ይቅርታ ክርስቲያን ወገኖች፣ ኦርቶዶክሳውያን እንዳታዝኑ፣ እንዳትናደዱ። የኦርቶዶክሳውያን አምላክ ጭን ጭምራለሁ። ጭን ማለት ይሄኛው የሰውነት ክፍል ማለት ነው። ጭን ሁላችሁም ጭን ሲባል ምን እንደሆነ ታውቃላችሁ። ሰላም ካለ በኋላ ምን አለ? በስልጣኑ ለሚሰበሰብ ጭናችሁ ሰላምታ ይገባል። ረቂቅ መንፈስ ቅዱስ በሪናውን በእፍኙ ይዟል። ስሉስ ቅዱስ ሆይ ልዕልናችሁን እናገር ዘንድ በጭኔ ላይ ለመቀመጥ የጸጋ ስጦታ ይላኳል። ጭራሽ በሰው ጭን ላይ ለመቀመጥ ስጦታ ይላኩ ብሎ ያስቀምጣል። ጭን አላቸው ብሎ ነው የሚያስቀምጠው። አምላክ ጭን አለው ብሎ እያስቀመጠ ነው። ይሄ የውስጠኛው ክፍል ማለት ነው። የእግራችን የውስጠኛው ክፍል ማለት ነው። ከዛ አሁንም ቀጠለ። በዚህ ብቻ ደግሞ ቢያበቃና በዚህ ብቻ እንትን ቢል እንደው በቃ ችግር የለውም ተሳስተው ነው ምናምን እንላለን። ይሄ ጥፍር ከርስ ምናምን ቅድም አሳይቷቸዋል። መልካቸውን ላስገኙ ኩላሊታችሁ ሰላምታ ይገባል አለ። ኩላሊት ያጀማ ኪድኒ ብለን የምንጠራው ማለት ነው። ለኩላሊታችሁ ሰላምታ ይገባላል። ምን ያደርግለታል አምላክ? ኩላሊት እኛ የምናውቀው ሜንቴን የሚያደርገው ሰውነታችን ላይ ሜንቴን የሚያደርገው ነገር ስላለ ነው። ውሃ የማጣራት ፕሮሰስ ስለሚሰራ ነው። ምን ያደርግላቸዋል ኩላሊት? ለነዚህ ሰዎች ለነዚህ አካላት ምንም ጥቅም የለውም። እንግዲህ እንደምናውቀው ግን ኩላሊት አላቸው ይላል። ማሳረጊያ ደግሞ ማድረገው አምላክ እምብርት ጭምራለሁ ማለት ነው። አዳም ያለው አይነት እምብርት አምላክ አለው። በላዩ ለሚያስቀምጥ እምብርታችሁ ሰላምታ ይገባላል። እምብርት አላህ ያሳያችሁ። እንግዲህ እምብርት አላቸው ብሎ አስቀምጧል። ይሄ አንድ መጽሐፍ ብቻ ነው። ገና እነዚህ መጽሐፍቶች ምንም አልተከፈቱም፣ ሁሉም ማለት ነው። አንዱ መጽሐፍ ብቻ ነው ከፍተን እያሳየን ያለው። በዚህ አንድ መጽሐፍ ላይ ግን የሁሉ ጉድ አለ ማለት ነው። አዝናለሁ። ኢብሮ መቀጠል ትችላለህ። ኢብሮ ቆይ፣ ኢብሮ ስማ አብራክ ካላችሁ አንዴ አብራክ እስቲ ያሳየን። አብራክ ምንድን ነው? እንዳትቀሩ አብራክ አደራ። እሺ ትችዋለሽ። ያጀማ ቃሉ እንዳትስሙ፣ በውስጣችሁ አስቡት። አምላክ ማለት ያ ነገር ነው፣ የወንድ ያ ነገር ማለት ነው። ያ ነገር ወላሂ አላችሁ ቃል በቃ መጽሐፉ ይላል። ተመልከቱ። አብ ወልድ መንፈስ ቅዱስ የፍጥራን ሁሉ አብራክ ለፈጠረ አብራካችሁ ሰላምታ ይገባል ይላጣላችሁ እና ከዛ ይቀጥላል። ተመልከቱ። ያው አትልቁ አታብኙ። እሺ ችግር የለም። ተመልከቱ። አብ ወልድ መንፈስ ቅዱስ ሆይ የፍጥረታትን ሁሉ አብራክ ለሚያሰግድ አብራካችሁ። ሙስሊም ምን ትረዳላችሁ መሰላችሁ? ሶስት አምላክ ነው ያለ። ሶስቱም አምላክ አብራክ አላቸው። አብራክ ማለት የወንድ ልጅ ያ ነገር አላቸው። ያው በማስረጃ ሙስሊም ካለ መጽሐፍ ያወራ። ይሄን ነው የደበቋችሁ። ክርስቲያን በደንብ አዳምጡ። ይሄን የደበቁ አሁንም ገና እናሳያለን። እሺ ጀዛከላ ሂምሩ በጣም እኔ ደግሞ ዛሬ ፍትህ ላይ ነው ደግሞ እኔ የማነሳው ፍትህ ላይ ነው። አንድ 3-4 ጥቅሶች አነሳለሁ። ፍትህ ላይ ነው የማነሳው። እሺ ልብ አድርጉ። ያለው ኦሪት ዘሌዋውያን ላይ ነው። እንግዲህ ሰዎች
አምላክ ጋር የአምላክ ጉባኤ የሚገቡት በምን እንደሆነ መስፈርቱን እግዚአብሔር ሊያስቀምጥልን ነው። እንግዲህ እግዚአብሔር ያኔ ተጸጽቶ አሁን አደረገ ምናምን እንዳትሉኝ አደራችሁን። ይህንን መስፈርት መጀመሪያ እንዳታቀርቡልን። መስፈርቱ እግዚአብሔር ኦልሬዲ አቅርቧል። ያቀረበውን ነገር እንቀበላለን። ያን የሚሆን አሁን አምላክ አይሳሳትም ነው። ሰው ምን አለ? ኦሪት ዘሌዋውያን ምዕራፍ 21 ቁጥር 16 ላይ እግዚአብሔር ሙሴን እንዲህ ብሎ ተናገረዋል። በዛ ዘመን ብትሆኑ ምን ትላላችሁ? ለአሮን እንዲህ ብለህ ንገረው፣ ከዘር በትውልዳቸው ነውር ያለበት ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ አለ። እነማ እውር እንዳትመጣ፣ እውር ከሆንክ እንዳትመጣ እግዚአብሔር ቤት። አንካሳ የምታነክስ ከሆንክ ምናምን እንዳትሄድ። አፍንጫ ደፍጣጣ፣ አፍንጫ ችግር ካለበት ጎራዳ ምናምን ከሆንክ ጭራሽ አፍሪካዊ ምናምን እንዳለ ፊሊፒንስ ቻይኒዝ ፒፕል ምናምን እንዳለ አይገባም። ልብ አድርጉ። ትርፍ አካል ያለው ይሄ ትርፍ አካል 6 ጣት 10 እጅ ምናምን ካለ ምናምን እንዳገባም አትገባም። ወይም እግረ ሰባራ አጋጣሚ እኮ ነው እግረ ቢሰበር ምናምን አገባም እግዚአብሔር ጉባኤ። ከዛ እጀ ሰባራ እጀ ሰባራም ከሆነ በቃ የልብህን አይደለም የሚያዩ አካል ነው የሚታየው። ጎባጣ ጉብጠት ካለብህ ወይም ድንክ ይሄ እንግዲህ ይፈልግ አይደለም አጭር ያደረገው ራስን ገጥቅጠ አይነ መጭማጫ እንግዲህ ታውቃላችሁ። ቻይና ጃፓን እነዚህ ሁሉ አይገቡም። እከካም የከት ችግር ካለብህ ቋቁቻ ካለብህ ወይም ደግሞ ጃንደረባ ማለት ታውቃላችሁ ብልቱ የተቆረጠበት በማንኛውም አይነት ሁኔታ ሰዎች ብልታቸው ሊቆረጥ ይችላል። ስለዚህ ነውረኛ እንዳይቀርባል። ለምንድን ነው የማይቀርበው ታውቃላችሁ? ነገር ግን ነውረኛ ነውና። ሲጀመር ነውር ነው እንዴ? ይሄ አለመኖር ነውር ነው እንዴ? አንካሳ መሆን ነውር ነው? እውር መሆን ነውር ነው? እሺ ነገር ግን ነውረኛ ነውና መቅደሶችን እንዳያረክስ ወደ መጋረጃው አይግባ እንዳያረክስ። ብራዘር ታረክሳለህ እያለ ነው መጽሐፉ። ምንድን ነው የሚሻላችሁ? መጽሐፉ ይኔ አይደለም። ቀቁ ሊላው ያው እንግዲህ እኔ አላነበውም። ይሄኛው የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ አለ። ምንድን ነው ችግሩ ነው ማለት? ብልቱ መቆረጥና መቀጥቀጥ፣ ይሄ ነገር መቀጥቀጡ ምንድን ነው ከእግዚአብሔር ጋር የሚያገናኘው ነገር? ምንም የሚያገናኘው ነገር የለም። እንዴ ለምንድን ነው አይግባ የሚባለው ነው ጥያቄያቸው። ፍትህ ነው ወይ? አይደለም። ዲቃላ ወደ እግዚአብሔር ጉባኤ አይግባ አለ። ምን አጠፋ ዲቃላው? ያጠፉት እኮ እናትና አባቶች ናቸው። ዲቃላው ምን አደረገ? እናትና አባቱን አልተባበረም፣ አንሱላ አላጋፈፋቸው። ምንድን ነው ጥፋቱ? ልጁ የተወለደው ምን አገባው እሱ? እስከ 10 ትውልድ ነው የማይገባው። ደግሞ እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ አይግባ አለ። ዋይ ምን አረገ ይህ ሰውዬ? ይህ ልጅ ምን አረገ? እውነት አምላክ ፍትሃዊ ነው ወይ? በጣም ትልቅ ጥያቄ ነው ያለን። ስለዚህ እንግዲህ እኔ ጥያቄ በጣም ከባድ ነው። ይሄ አሁን እዚህ ጋር ያሉት ሰዎች የማይገቡበት ምክንያት አልተገለጸልንም። ሶስተኛ የመጨረሻ ብዙ ነገር ነው ያለው እንደ ነገር ግን 3 ላንሳና ይበቃኛል ማለት ነው። ሌሎች ወንድሞች ይቀጥላሉ። አንደኛ ሳሙኤል አይ ቲንክ ሁለተኛ ይመስለኛል። ኦፕስ እሺ እንትኑ ሄደ። ቆይ አንድ ጊዜ የታለ ይኸውና። እሺ አይ ቲንክ ሁለተኛ ሳሙኤል ምዕራፍ 11 ላይ ከቁጥር አይ ቲንክ 4 አካባቢ ይጀምርና ታሪኩ ይነግረናል ማለት ነው። እንግዲህ ዳዊት ታስታውሱ እንደሆነ አንድ የደፈራት ሴት ነበረች። ዳዊትም ልኮ ስለ ሴቲቱ ጠየቀ። አንድ ሰው ኦኬ ጉዳዩ ከዚህ ነው የሚጀምረው። እንዲሁም ሆነ እነሆ ወደ ማታ ጊዜ ዳዊት ከምንጣፍ ተነሳ፣ በንጉሱም ቤት በሰገነት ላይ ተመላለሰ። በሰገነቱም ሳለ አንዲት ሴት ስትታጠብ አየ። ሴቲቱም መልከ መልካም ነበረች አለ። ሰዎችን ሴት አያትና ራቁቷን ሲያየት አስጠራት። እንግዲህ ነብይ ነው፣ ልብ አድርጉ። አስጠራት። አረቺ እኮ የኦሪዮ ሚስት ነች አሉት። ያው የኦሪዮ ሚስት ቤርሳቤ አይደለች? ምን ኧረ አይመለከተኝም። ዳዊት ጠርቶ አመጣት። ተኛ ከእሷ ጋር ከርክሰቷም ነጽታ ስለነበረ ከእሷ ጋር ተኛ። አስገደዳት። ሴቲቱም አረገዘች። አሁን ዳዊት እንግዲህ በቃ ባልየው ሲመጣ በቃ ምንድን ነው ያደረገው? ከአንዳንድ ማለት ነው ለባልየው ደብዳቤ ጽፎ በእጁ ሰጠው። በራሱ እጅ ከፍቶ እንዳይነግሮ። ከዛ በኋላ ለጀነራሉ አስላከ፣ እንዲገደል አደረገ ማለት ነው። ኔክስት ምዕራፍ ላይ ነው አሁን ትልቁ ቁም ነገር ያለው። ሁለት ወንጀል ሰርቷል ይሄ ሰውዬ ዳዊት። እንግዲህ ዳዊት ምን አደረገ? አንደኛ ሴቲቱን ደፍሯል ያለ ፍቃዷ። ሁለተኛ ደግሞ ምን አደረገ? ሰው ገሏል። እግዚአብሔር ምንድን ነው አሁን ፍትህ ነው ጥያቄ፣ ፍትህ ነው። እንግዲህ እግዚአብሔር ምን አለ ተመልከቱት። ዳዊትን ሲለው
እግዚአብሔር እንዲህ አለው፣ የጌታህንም ቤት ሰጠውህ፣ የጌታህንም ሚስቶች በብብትህ ጣልኩልህ አለው። ሚስቶች ማን የሰጠው? እግዚአብሔር። ያው እግዚአብሔር ሚስት ይሰጣል። የእስራኤልና የይሁዳን ቤት ሰጠው። ይህም አንሶ ቢሆን ኖሮ ከዚህ የበለጠ ጨምርልህ ነበር። ምን? ሚስት ጨምርልህ ነበረ። ከዛስ አሁንስ በፊቱ ክፉን ነገር ትሰራ ዘንድ የእግዚአብሔር ነገር ለምን አቃለልክ? ኬጢያዊ ኦርዮንም በሰይፍ መተህ ሚስቱን ለአንተ ሚስት ሆነ ዘንድ ወስደሃል፣ እሱንም በአሞን ልጆች ሰይፍ ገለሃል አለው። ስለዚህ አቃለኛልና ኬጢያዊውንም የኦርዮ ሚስት ለአንተ ሚስት ሆነ ዘንድ ወስደሃልና ለዘላለም ከቤት ሰይፋት አይቀርም አለው። እግዚአብሔር እንዲህ ይላል። እንግዲህ ፍትህ ሊሰጠን ነው። እንግዲህ ያጠፉት ሴቶቹ ሳይሆኑ ዳዊት ነው ያጠፋው። አሁን ዳዊት ሊቀጣ ልናይ ነው። እንግዲህ ልብ አድርጉ። እግዚአብሔር እንዲህ ይላል አለ፣ እነሆ ከቤት ክፉ ነገር አስነሳለሁ፣ ሚስቶችህንም በዓይነ ፊት እወስዳለሁ። እሺ ወስዶስ ምን ሊያደርጋቸው ነው? ለዘመድህ እሰጣቸዋለሁ አለው። ከዛስ በዚህችም ፀሐይ ዓይን ፊት ከሚስቶችህ ጋር ይተኛል። ዋት አንዴ እግዚአብሔር ያስደፍራቸዋል። ምንድን ያጠፉት? እንዳውም ምን አለው እግዚአብሔር? አንተ ይህን በስውር አድርገኸዋል፣ እኔ ግን ይህን በእስራኤል ሁሉ ፊትና በፀሐይ ፊት አደርገዋለሁ አለ። ሱብሓነላህ። እኛ እንደዚህ አይነት አምላክ አናውቅም። በቀለኛ ያላጠፋን የሚቀጣ አምላክ አናውቅም። አላህ ምን ብሏል ቁርአን ላይ? ወላ ተዚሩ ዋዚረቱን ዊዝረ ኡኽራ፣ አንደኛዋ ነፍስ ያላጠፋች ስትሆን የሌላኛዋን ነፍስ ወንጀል አትሸከምም። ተግባባን? ሰው እነዚህ በምን ጥፋታቸው ነው? ሴቶቹ ባላቸው ማግጦባቸው እንዲሁ ራሱ ተበድለዋል፣ በደል አለባቸው። ይሄ በደላቸው ሳያንስ እግዚአብሔር ደግሞ አደባባይ ላይ ወስዶ አስደፈራቸው። ይሄ ነው አምላክ፣ ፍትሃዊ አምላክ። ራሳችሁን መርምሩ፣ ክርስቲያኖች መጽሐፋችሁን አንብቡ። ስለዚህ አመሰግናለሁ። ጊዜውን አልውሰድ፣ ይበቃኛል። ይብሉ። ጀዛከላሁ ኸይረል ጀዛ። ያ ጀማ አሁን ኢብራሂም ያሳየን ነገር ምንድን ነው? አምላክ ሴቶችን ህዝብ ፊት አስደፍር ነበር። መጽሐፈ ሳሙኤል ላይ የእግዚአብሔር ቃል ላይ ነው ያለው። አምላክ ፍትህ አያደርግም እንዴ? ፍትህ ባል ነገር አያውቅም? ባላቸው ዝሙት ሰርቶባቸው ባላችሁ ዝሙት ሰርቷል ብሎ ምንም በማያውቁት ነገር እግዚአብሔር አሰልፎ አስደፈራቸው። ዚስ ኢዝ ናት ፌር። ይሄ ፌር አይደለም፣ ያዙልኝ። ሁለተኛ ደግሞ ይዘው ተያይዞ መሰለኝ የማሳያችሁ መጽሐፍ ቅዱስ እግዚአብሔር ስለምንድን ነው የሚናገረው? ምሳሌ አምላካችን ቁርአን ላይ ስለ ጀነት፣ ስለ ጀሃነም፣ ስለ እርሱ፣ ስለ ህግ ይናገራል አይደለ? እግዚአብሔር መጽሐፍ ቅዱስ ላይ ምን ይናገራል? ተመልከቱ የሚናገረው። ዝም ብዬ ልክፈተው፣ ዝም ብዬ ልክፈተው፣ ተመልከቱ ስለምን እንደሚያወራ መጽሐፍ ቅዱስ። ይሄን አላነበውም። አይ ቲንክ ማንበብም አለብኝ መሰለኝ፣ ግን ይከብዳል። ክርስቲያን ወገን ይከብደኛል ለማንበብ፣ ግን መጽሐፍን ላስተምር እፈልጋለሁ። ይቅርታ ታደርግልኛለህ? የእግዚአብሔር ቃል የማነበው እንዳይደብርህ እሺ። መጽሐፍ ቅዱስ ያው ምን ይላል? የዳሌዎችሽ አቀማመጥ በአንጥረኛ እጅ እንደተሰሩ ናቸው። እምብርትሽ የወይን ጠጅ እንደማይጎልበት እንደተጠነጠጠ ጽዋ ነው። ሆድሽ እንደ ስንዴ ክምር ነው። ሁለቱ ጡቶችሽ እንደ ሁለት መንታ ሚዳቋ ግልገሎች ናቸው እያለ እግዚአብሔር ስለ እንትን የሚያወራው መጽሐፍ ቅዱስ ላይ። እግዚአብሔር ለምንድን ነው ስለዚህ ያን ነገር የሚያወራው? ስለ አንድ ሴት እንትን ጥያቄ የሚሆን ይሄ እዚህ ውስጥ ምን ያደርጋል? ይሄ እኮ ሁለት ፍቅረኛሞች የሚያወሩት ሚስጥር እኮ ነው። ከዛ የሚያሳዝነው ነገር መሳች ሴቲቱ ምናች ይሄን ሰማች። ሴቲቱ ተመከተ ያለችውን ልጄ ወንድሜ ና ወደ መስኩ እንሂድ፣ ወይኑ አብቦ እንደሆነ እንመልከት፣ በዚያ ጡቶቼን እሰጥሃለሁ። ዋት ዘ ሄክ ምን እየተከናወነ ነው ያለው? እግዚአብሔር እዚህ ውስጥ ምን አስገባው? ያ ጀማ ወንድየው እንትንሽ ያምራል አላት፣ እሷ ደግሞ እሰጥሃለሁ አለችው። ከዛ ተመልከቱ፣ በዚህ እኮ አታቆም፣ በዛ አታቆም። ቀጥላ ማያች ተመልከቱ። ቀጥላ ምን አለች? እኔ ቅጥር ነኝ እንደ ግንብ ናቸው ትላለች። ምን ማለት ነው? እግዚአብሔር ምንድን ነው ይሄ የሚያወራው? ከዛ የሚያዘው ግን መሳቸው እግዚአብሔር ስለዚህ ሁላ ነገር አውርቶ በየትኛውም የመጽሐፍ ቅዱስ ክፍል ላይ እኛ አምላኮች ሶስት ነን ብሎ አያውቅም። ሰምታችሁኛል? እግዚአብሔር ስለ ሴት ዕቃ መቀመጫ ምናምን አውርቶ ግን መጽሐፍ ቅዱስ ላይ ስለ ስላሴ አልተናገረም። እኛ አምላክ አላለም። እነዚህ አምላክ የሚባሉት
ስለራሱ አልነገራችሁም። የሚያወራችሁ ስለ ሰለሞን ፍቅረኛ ነው የሚያወራችሁ። መኃልየ ጥያቄ ልጅ ደግሞ ኢየሱስ ነው። ኢየሱስ አምላክ ነው። ሶስተኛው መንፈስ ቅዱስ ነው። ይሄ አያውቁትም። ባይዘው አብዛኛው ክርስቲያን መንፈስ ቅዱስ አምላክ እንደሆነ አያውቅም፣ ግን አምላክ ነው በመጽሐፉ። እሺ ይሄን ካየን ይሄኛው አምላክ ይገርማችኋል፣ እናት ነው። አባት እናት ልጅ ማለት ቤተሰብ ነው። በቃ የክርስቲያን አምላክ ቤተሰብ ነው። ተመልከቱ። ታላቁ የቤተ ክርስቲያን አባት ዳግማዊ ሙሴ ቅዱስ ኢፒፋኒዎስ በመጽሐፉ መጽሐፍ አክሲማውስ ተመልከቱ ምን ይላል? አዳም ማለት አለ ከሕያው ከእግዚአብሔር አባት ከሕያው መንፈስ ቅዱስ እናት የተገኘ የተፈጠረ ልጅ ነው አለ። መንፈስ ቅዱስ ምንድን ነው? እናት ነው። ቅዱሳን እየሰማችሁ ነው? ይሄኛው አምላካችሁ አባት፣ ይሄኛው ልጅ፣ ይሄኛው ደግሞ እናት። ምን አይነት ነገር ነው? ቤተሰብ ነው እንደምታወሩት። በጣም ይገርማል። ከዛ ይህ አምላክ ደግሞ መስላችሁ፣ ይህ አምላክ በደመና ተጭኖ ይወርዳል። አምላክ በደመና ይጫንና እየበረረ እየሮጠ ይመጣል። ተመልከቱ ዛሬ ምን እንደሚል ሙስሊም በማስረጃ ያጀማ ስድብ እንዳይመስላችሁ። እሺ ባካችሁ ክርስቲያን ወገኖች እኛ እናከብራችኋለን፣ እንወዳችኋለን። ስድብ እንዳይመስላችሁ ግን መጽሐፋችሁን በአለ መማር አለባችሁ። እሺ ስለዚህ ቄሱ የደበቃችሁን ነገር እኛ ገልጠን መጽሐፉን ገዝተን እያስተማራችሁ ነው። ሪከርድ አድርጋችሁ ሂዳችሁ መጠየቅ አለባችሁ። ተመልከቱ ምን እንደሚል ጌታ ተጋፍቶ ቢጠሩት ፈጥኖ ቶሎ አቤት ይላል። በብርሃን ደመና ተጭኖ ወርዶ አዳም አዳም ብሎ ጠርቶ ምን ሆን ካለው ይላል። እግዚአብሔር አምላካችሁ በደመና ተጭኖ አምላክ ተጭኖ ይመጣል። ቅዱስ ክርስቲያኖች አዳምጡ። አምላካችሁ ተጭኖ ይወርዳል። ተጭኖ ወርዶ አዳም አዳም ይላል። አምላክ ደመና ላይ ተጭኖ ይወርዳል። አረ ይሄ አይደለም። አምላክ ይበራል። ወላሂ ይበራል። መጽሐፍ ቅዱስ ነው ያለው። ላሳያችሁ ነው። መጽሐፍ ቅዱስ ተመልከቱ ምን እንደሚል። በጣም ይገርማል እኮ ሱብሃንአላህ ነው። በጣም አዝናለሁ ይሄ ነገር ስናገር፣ ግን መጽሐፉን ያው ተመልከቱ። ሰማዮችን ዝቅ አደረገ ወረደ። የክርስቲያኖች አምላክ ወረደ። በኪሩቤል ላይ ተቀምጦ ምን አደረገ? በረረ። አያችሁ፣ ሙስሊም በማስረጃ አምላካችሁ ይበራል። ምን እየተከናወነ ያለው? ያውም በመልአክ ላይ ሆኖ ኪሩቤል ላይ ተቀምጦ ይበራል። ኪሩቤል መልአክ ነው። እሱ ላይ ወጣበትና ይጋልባል ማለት ነው። ይበራል እሱ ላይ ሆኖ። ይሄ ምን አይነት አምላክ ነው ክርስቲያን ወገን? ይሄ እንዴት ነው? ያልገባኝ ነገር ይሄ ነው። ምንድነው? ምን እየተከናወነ ያለው? ኢቭን ደግሞ ይሄ ነገር ነቢያቶቹ እንዳይገባቸው ነቢያቶቹን የእግዚአብሔር ነቢያት እግዚአብሔር ያወዛግባቸው ነበረ። እግዚአብሔር ነቢያቶቹ እንዳይገባቸው ያታላቸው ያጭበረብራቸው ነበረ። ራሱ እግዚአብሔር አለ። ተመልከቱ። ራሱ እግዚአብሔር ምን ተመልከቱ። ትንቢተ ሕዝቅኤል ላይ ነብዩ ቢታለል ቃልንም ቢናገር ያንን ነብይ ያታለልኩት እኔ እግዚአብሔር ነኝ አለ። ማነህማ? እኔ እግዚአብሔር ነኝ አለ። እግዚአብሔር የገዛ ነቢያቶቹን ያታላለ። እጄን በእርሱ ላይ ዘረጋለሁ፣ ከህዝቤ ከእስራኤል መካከል አጠፋዋለሁ አለ። ራሱ አታለው ራሱ የሚያጠፋ አምላክ እግዚአብሔር፣ ያው እኔ እግዚአብሔር ነኝ አለ። ኧረ በእናታችሁ ምን እየተከናወነ ነው ያለው? አምላክ በደመና ተጭኖ ወርዶ አምላክ በሮ፣ ይሄ ደግሞ እንዳይገባቸው ነቢያቶቹን አጭበርብሮ ካጭበረበረም በኋላ ገሏቸው። ምን እያደረገ ነው ያለው አምላካቸው? በጣም ጥያቄ ሆንብኛል። ብዙ ነገሮች ነው ያሉት። አሁንም አይ ቲንክ ደቂቃዎች አሉ። ስለዚህ እንሄድበታለን። ተፈضሉ፣ ጨምሩበት። አቡኪ አለ ወይስ ኦኬ ቀጥልሽ። አሁን ነው የመጣሁትና ለማንሳት ያክል ሁለት ነገር ብቻ ነው የምጨምረው። ሁለት ነገር ብቻ ማለት ነው። አንዴ ሶስት ነገር። አንደኛው ኢምራን ለተናገረው ነገር ማጠናከሪያና ማስረጃ አድርጌ አንድ ጥቅስ ከፍትላቸዋለሁ። ሁለቱ ደግሞ ጭማሪ ናቸው። አብ ወልድና መንፈስ ቅዱስ ኢምራን እንደተናገረው ይበራሉ ብሏል። ክንፍ ስላላቸው ነው የሚበሩት፣ ዝም ብሎ አይደለም። ያው ሰላም ለአክናፊኩም ማለት ቀድሞውን ከግብፅ በመካከሏ በወጡ ጊዜ እስራኤልን ላዘሉ ክንፎቻችሁ ሰላምታ ይገባል። መብረር ብቻ አይደለም ያዝላሉ ጭምር ማለት ነው። ተመልከቱ። ክንፎቻችሁ 3 ክንፍ ሰላምታ ይገባል አለ። ሰላምታ ይገባል ለክንፎቻችሁ።
ክንፍ አላቸው። የጀማ ክንፍ ያላቸው አካላት ናቸው። እና ለዛ ነው እያመለካችሁ ያላችሁት ክንፍ ያለውን አካል ነው እያልን ነው እኛ። ይሄ የሚሆን ነገር አይደለም። አንደኛ። ሁለተኛ አምላክ በየትኛውም መጽሐፍ በኦርቶዶክሳውያን እንደተሰደበው አምላክ አልተሰደበም። ይቅርታ አዝናለሁ ለዚህ ንግግሬ። ተመልከቱ፣ ባይብል ላይም አለ። ባይብል ላይም ታዩታላችሁ። ግን ምን ብሎ እንደሚያስቀምጥ እዚሁ ዜና ሥላሴ ዘወርሃ ሰኔ ላይ የሚነበብ ነው። ምን ይላል? የዚህም ትርጓሜ እንነግራችኋለን። እኛ እንደ እርሻ ትል ነን ይላል። እኛ ምድር ባህር ላይ አስቀምጠናል ይላል። ለአደም ልጆችም እንድትበቃ አድርገናል። ለልጆችም ከብዙ ስማችንን ይጥሩ እያልን አዘናላል። እንደ እርሻ ትል ማለት አንድ በጣም አደገኛ የሆነ አካል፣ በጣም የሰውን ነገር የሚነካ ሰውን በጣም የሚጎዳ አካል የሚገለጽበት አገላለጽ ነው። የእርሻ ትል ይባላል። የእርሻ ትል ገብቷችኋል? የእርሻ ትል ማለት ቡቃያን የሚያበላሽ ማለት ነው። በቃ ማኮስመን ብቻ የሆነ ስራው የእርሻ ትል ተብሎ ይጠራል ማለት ነው። አሁን ደግሞ ማሳያችሁ ጥቅስ፣ አሁንም በድጋሚ ክርስቲያን ወገኖቼ ይቅርታ፣ እንግዲህ መጽሐፍቶቻችሁ፣ መምህራኖቻችሁ፣ አባት እናቶቻችሁ ነው ይህንን ያስቀመጡት። ስለዚህ ያንን እኛ ደግሞ ማንበብ እናንተ እንድታቁና እርማት እንድታረጉ፣ መጽሐፍቶች እየታረሙ ነው፣ እርማት እንድታረጉ ይህንን እናሳያችኋለን ማለት ነው። አሁን ማሳያችሁ ደግሞ ምንድን ነው? በክርስትና አስተምህሮ መሰረት አምላክ ራሱ ያዘዘው ትልቅ የሆነ ትእዛዝ አለ። ስለዚህ ትእዛዝ በደንብ እንሄድበታለን ብዬ አስባለሁ። እኔ አንድ ነገር ብቻ ነው ማሳያችሁ። ያ ትእዛዝ ቅዱስ መሳሳም ተብሎ ይጠራል። በቀላሉ ስንመለከተው ማለት ነው። ቅዱስ የሆነ መሳሳም ማለት ነው። ያ ቅዱስ መሳሳም ማለት ምን ማለት ነው? ኢየሱስ ክርስቶስ ራሱ ያስተማረው ነው። ልክ ኢየሱስ ክርስቶስ ሲመጣ ልክ ከአንድ ሰው ጋር ሲገናኝ ከንፈር ለከንፈር ይሳሳም ነበረ። መጽሐፉ ነው የሚያስቀምጠው ይሄንን። ከዛስ ያ ደግሞ እንዲያደርጉ ክርስቲያኖች ያንን ባለማድረጋቸው እንደሚወቀሱም ጭምር ያስቀምጣል። አውዙ ቢላሂ ሚነሽ ሸይጣኒር ረጂም። ተመልከቱ፣ ሆሚሊ ኦን አወር ሎርድ በተሰኘው የቅዱስ የኤፍሬም መጽሐፍ ነው አሁን ማሳያችሁ ማለት ነው። እዚህ መጽሐፍ ላይ ምን ብሎ እንደሚያስቀምጥ ልንገራችሁ። ከ13 ቻፕተር ቁጥር 13 እና 14 ላይ የሚገኘው ከ13 ጀምሬ ላስቀምጥላችሁ ማለት ነው። ማቴዎስ ወንጌል ምዕራፍ 9 ቁጥር 20 ይጠቅስና but with another he loved ምናምን ብሎ ያስቀምጥና ምን አለ? ማቴዎስ ወንጌል ምዕራፍ 9 ቁጥር 20 ላይ የሆነ ግለሰብ አለ። አንዷ የኢየሱስ ክርስቶስን እግር የሳመቻለች፣ አንዱ ደግሞ ያልሳማ አለ። እና ሲወቀስ ምን ተብሎ ኢየሱስ እንደወቀሰው ተመልከቱ። by her who kissed his feet አለ። ያቺ የሱን እግሩን በሳመችው አለ he was rebuked እሱ ምን ተደረገ? ተወቀሰ አለ who did not desire to kiss his lips አለ አውዙ ቢላሂ ሚነሽ ሸይጣኒር ረጂም። ከንፈሩን ለመሳም ባለመፈለጉ ምክንያት ምን ተደረገ? ሪቡክር ተደረገ፣ ተወቀሰ። ያስወቅሳል። የኢየሱስ ክርስቶስን ከንፈር አልተሳመም ተብሎ ማለት ምን ማለት ነው? ይሄ ማለት ምን ማለት ነው? ይሄ ከዛ ምን ብሎ አስቀመጠ? ከቅዳሴ ስርዓት በኋላ አለ and አለ if defiled lips were sanctified by kissing his feet አለ ኃጢአተኛ የሆነች አካል፣ ዝሙተኛ የሆነች አካል የኢየሱስ ክርስቶስን እግር በመሳማ ምክንያት ብቻ ኃጢአቷ ይቅር የተባለላት ከሆነ how much more should be no pure lips be sanctified by kissing his mouth አለ። ሱብሃንአላህ። ከንፈሩንስ በመሳም እንዴት ነው ሰው ይቅርታ የማይባለው? እንዴት ነው ኃጢአቱ ይቅር የማይባልለታል? ይኸው ተሳሳሙ ብሎ ያስቀምጣል ማለት ነው። for the sinful woman by her kissed received the grace አለ። ያቺ ኃጢአተኛ የነበረች ዝሙተኛ የነበረች ሴት እርሱን በመሳማ ምክንያት ምን አግኝታለች? ይቅር ተብላለች። ግሬስ አግኝታለች፣ ጸጋ አግኝታለች። እናንተ ክርስቲያኖች ሆይ ተሳሳሙ ይላል። ይህንን እኔ ብቻ አይደለም የምናገረው፣ ዮሐንስ አፈወርቅ ጭምር ይናገራል። ኤፍሬም ብቻ አይደለም የሚናገረው፣ ሌሎችም አካላቶች ይናገሩታል። እንመጣበታለን ማለት ነው። ይሄ ሴሞን በተሰኘው መጽሐፍ ላይ በቀጣይ ደግሞ አሳያቸዋለሁ። ኦገስቲን የሚናገረው ማለት ነው። ኢብሮ ወይ አለው ጉድ ነው እኮ አንተ ኢብሮ እባክህን ስማኝ። አሁን አቡኪ ያሳየ ከንፈር መሳም አይደለ? ኢየሱስ ደግሞ ከፀጉር ጀምሮ እስከ እግር ሙሉ ሰውነት ይስማል። በጣም ይቅርታ እሺ ወገኖች፣ በጣም አከብራቸዋለሁ፣ ግን መጽሐፉ ነው ያለው። ላሳያ እንዴ? አሳይ ኢምሩ አሳይ። ከዛ በኋላ እኔ ለየት ስለሚል አሳይ። ቀጥል ሂድ። ተመልከቱ፣ ገድለ ዘርአ ብሩክ ላይ መጽሐፉ ነው። እሺ ይሁትማ ምን አደረገ? በቃ እስከዛ ነው ብላችሁ በቃ እንግዲህ ሰምተጃለሁ። ይህንንም ሲናገር ጌታችን ኢየሱስ ክርስቶስ ከዙፋኑ ከመንበሩ ተነስቶ ከእግሩ ጀምሮ መላ አካላቱን ሳመው ይላል። በቃ ልጅአለው ያቻና ጣላችሁ ይላል። ያ እዛው ናቸው ይሁት። ይህንን ሲያደንቁ ጌታችን ኢየሱስ ከመንበሩ ከዙፋኑ ተነስቶ አፉን
የወንድ አፍ ማለት ነው። እግሩን መላ አካላቱ ሶ ኢየሱስ ሙሉ የወንድ ሙሉ እንትን ይስም ነበረ። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም። ይሄ አሁን ምንድን ነው ወገኖቼ? እኔ ለእናንተ አዘንኩላችሁ። ምን አይነት መጽሐፍ ነው? ምን እየተወረደ አምላክ እንዴት በሆነ ከዙፋን እየወረደ ሙሉ አካል ዘር አብሩክ የሚያደርጋቸው በጣም ያስጠላል። እና ባካችሁ ይሄ ነገር እስክሪን ታጋችሁ በደንብ አድርጋችሁ ጠይቁ። ቀጥል ይሻላል ወንድሜ። ሱብሃንአላህ ወላሂ በጣም ይገርማል። ግን ወላሂ ላዝም ሱብሃንአላህ በጣም የሁለታችሁ የሚያስደነግጥ ነው። እሺ አንዴ ትልቁ ላይ አርጉኝ። ሱብሃንአላህ ወላሂ አሰብኩት እኔ መጽሐፍ ላይ ቢሆን እንዴት ላኢላሃ ኢላላህ። አንዴ ትልቁ ላይ አርጉኝ። ጀማ ሞዴሬተሮች ካላችሁ ወሳኝ ነገር ነው ማሳያችሁ። ሄሎ አላችሁ? ሞዴሬተር የለም መሰለኝ። እየቆዩ ነው እንትን የሚሉት አይ ቲንክ ቀደም እንደዛ ነበር። እሺ ወሳኝ ነገር ነበረ። መጽሐፈ ጨዋታ እስከዛ ድረስ ላሳያቸው። መጽሐፈ ጨዋታ ላይ ምዕራፍ 4 ላይ ይሄ የኦርቶዶክስ ቤተክርስቲያን መጽሐፍ ነው። እንግዲህ ተመልከቱ ምን እንደሚል። እግዚአብሔር ምንድነው? ፈሪ ነው። እግዚአብሔር ፈሪ ነው። ዋት እኔ የምለው ለምሳሌስ ይሄ ይባላል ወይ? ለምሳሌስ ይሄ ይባላል ወይ? እግዚአብሔር ፈሪ ነው። እንዴትስ ብላችሁ ነው አምላካችሁን በፈሪነት የምትገልጹት? እንዴት ነው አምላክ በፍርሃት የሚገለጸው? ይሄንን አይነት አካሄድ ከየት ነው ያመጣችሁት? እግዚአብሔር ፈሪ ነው። ሱብሃንአላህ። በየትኛውም አይነት መንገድ እንዴት ነው እንደዚህ የሚባለው? እዛው መጽሐፈ ጨዋታ ምዕራፍ 3 ላይ ደግሞ እግዚአብሔር እጅግ አረጀ። እንዴት ነው የምትገልጹት አምላክን? እግዚአብሔር እጅግ አረጀ። እጅግ አረጀ። በምንም አይነት ምሳሌ ይሁን አምላክ እንዴት አረጀ ተብሎ ይገለጻል? በምንም አይነት ምሳሌ ወይስ መጽሐፈ ጨዋታ ስለሆነ እየተጫወቱ ነው? እኔ ወላሂ በጣም ነው የሚገርመኝ። አንድ ደግሞ በጣም የሚገርማችሁ ነገር አንዴ አልሐምዱሊላህ አስነጥሶኝ ነው። እሺ ምን ይላል? ባህረ ሐሳብ ምዕራፍ 1 ላይ አንድ በጣም የሚገርም ነገር አለ። እግዚአብሔር ስነ ፍጥረትን ለምን ፈጠረ በሚለው ርዕስ ላይ አንድ ያስቀመጠው ነገር አለ። ምንድነው ያስቀመጠው? ዓለማትን አስቀድሞ እግዚአብሔር በአንድነት በሶስትነት አንድነቱ ሶስትነቱን ሳይጠቀልለዋል። ልብ አድርጉ። ሶስትነቱ ደግሞ አንድነቱን ሳይከፋፍለው አለ። ስለዚህ እግዚአብሔር ይጠቀለላል፣ ይከፋፈላል ማለት ነው። ልብ አድርጉ ያጀማ፣ እግዚአብሔር ይከፋፈላል። አያችሁ ምን እንዳስቀመጠ ተመልከቱ። ብቻ በደንብ አድርጋችሁ አዳምጡ። እግዚአብሔር ልብ አድርጉ፣ ዓለማት አስቀድሞ ከእግዚአብሔር በአንድነት በሶስትነት አንድነቱ ሶስትነቱን ሳይጠቀልለው ሶስትነቱ ደግሞ አንድነቱን ሳይከፋፍለው ሲቀደስ ሲሰለስ ይኖራል አለ። ይከፋፈላል፣ ምን ይደረጋል? እንዲሁም ደግሞ ይጠቀልላል ማለት ነው። እግዚአብሔር በባህሪው ማለት ነው። እግዚአብሔር አንዴ ይከፋፈላል፣ አንዴ ይጠቀልላል ማለት ነው በባህሪው። ይሄ እውነት የአምላካዊ ባህሪ ነው ወይ ነው? አምላክ በባህሪው እንደዚህ አይነት ተለዋዋጭ ነው ወይ? ስለዚህ አንዴ ልድገምላችሁ። እዚህ ጋር እግዚአብሔር እጅግ አረጀ። ይኸው ኢብራሂም አይደለም ያለው፣ መጽሐፉ ነው ያለው። መጽሐፈ ጨዋታ ስጋዌ ምዕራፍ 3 ላይ ማለት ነው። በተመሳሳይ መጽሐፈ ጨዋታ ምዕራፍ 4 ላይ እግዚአብሔር ፈሪ ነው። ፈሪ እንዴት ነው አምላክን እንዴት ነው ይህንን አምላክ አምልክ ብላችሁ የምትጠሩ? በየትኛው አይነት መንገድ ነው ይህንን አምላክ አምልኩ ብላችሁ የምትጠሩ? እግዚአብሔር ፈሪ ነው ብቻ ሳይሆን አንድ ልጨምርላችሁና እመለሳለሁ። ይበቃኛል። እዚህ ላይ አንድ ይሄ ሁሉ በነገራችሁ ላይ የእግዚአብሔር ባህሪያቶች ናቸው። ኢምሮ ወርዷል። አንድ ያስገቡት ኢምራንን አስገቡት በላቸው። ኢምራንንም ካለ አብዱልከሪምና እንትናንም አስገቧቸው። እሺ ማን ነው? ማሂርና አብዱልከሪም። እሺ ምን ይላል ተመልከቱ። እኔ ወላሂ በጣም ነው የሚገርመኝ። እኔ ለአምላክ እንደዚህ አይነት ባህሪ መስጠት በራሱ ምን አይነት እኔ እንዴት እንደምንስማማ እኔ አላቅም። ወዴት እንደምጠሩን ራሱ እኔ አላቅም። እግዚአብሔር ሰውን በምድር ላይ በመፍጠሩ ተጸጸተ። እንዴት ነው የሚጸጸት አምላክ የማመልከው? እንዴ የሚጸጸት አምላክ ብቻ አይደለም። እግዚአብሔር ምን ያደርግ ነበር መሰላችሁ? ተመልከቱ ምን እንደሚል አንያ ቆሮንቶስ ምዕራፍ 1 ቁጥር 25 ላይ ከሰው ይልቅ የእግዚአብሔር ሞኝነት ይጠባልና። ሃው ዴር ዩ ጋይስ! እንዴት ነው አምላክን በሞኝነት የምገልጹት? ኢምራን የምትፈልጋቸውን ሳባቸው ስለማላቃቸው በጣም ይቅርታ ወንድሜ ስላቋረጥኩ። ኢምራን መሳቢያ ሰጥቶ ሞዴሬተሪ ነጥቀኛል።
ነጥቃኛል። ሞዴሬተር ይመልስልኝ አንተ ሰውዬ። እሺ ምን ችግር የለም። መሳቢያ ያለውን ማስገባት ይችላል። እሺ ግን አንዴ ቆይ አትሄድሻ እንዲያስገባኝ ልወደና ሞዴሬተር እንዲሳል ድጋሚ ይገባለሁ። እሺ ኦኬ እሺ ያ ጀማ ልብ አድርጉ። በሞኝነት ተገለጸ። ከዛ ደግሞ ቀጠልና ከእግዚአብሔርም ድካም የሰው ድካም ይበረታልና አለ። እንዴት ነው አምላክ በድካም የሚገለጽ? እንዴት በድካም የሚገለጽ አምላክን ነው አምልኩ የምትሉን? ይሄ በጣም ከባድ ነገር ነው። በጣም 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 ከባድ ነገር ነው። ስለዚህ እንደዚህ አይነት አምላክ አምልክ ብላችሁ መጠራት በራሱ ለእኛ በጣም ከባድ ነው። ስለዚህ መስተካከል ይገባዋል። ኦኬ ቀጥል አቡኪ አለ። ኦኬ አላችሁ ጋይስ በጣም ታፕታፕ ኮፒ እያደረጋችሁ ነው። ማን ላድርግላችሁ? ማን ነው? አቡኬም እኔ ያደርግልሃለሁ። ችግር የለውም። እኔ አስገባዋለሁ። ቆይ ኦኬ እሺ ሴርሞንስ ላይ ልቀጥል መሰለኝ። አይ ቲንክ ሴርሞንስ ላይ እንሂድበት በሚገርም ሁኔታ ማለት ነው። ሴርሞንስ ላይ አሁን የምናገረው ይሄ የተራ ግለሰብ ስራን አይደለም። ለሚሾዩ በአማርኛ በኢትዮጵያ የመጽሐፍ ቅዱስ በአማርኛ ኑዛዜ የተሰኘ መጽሐፍ የተተረጎመለት ያሳያችሁ። መጽሐፉን ይኸው ይሄ የምትመለከቱት ኑዛዜ የተሰኘ መጽሐፍ የተተረጎመለት የቅዱስ ኦገስቲንን ታሪክ ነው ማስቀመጥላችሁ። ትኩረት አድርጉ። የቅዱስ ኦገስቲን ታሪክ ነው። ቅዱስ ኦገስቲን በመጽሐፉ ላይ ያስቀመጠውን ነገር ነው የምነግራችሁ። ሴርሞንስ በተሰኘው መጽሐፉ ላይ the work of Saint Augustine ይላል። የሴንት ኦገስቲን ስራ ነው። ምን ብሎ አስቀመጠ? ስለ ክርስቲያኖች ስራን እንትን ከሰሩ በኋላ ይሄ ቁርባን የማቅረብ ምናምን የመሳሰለውን ስራ ከሰሩ በኋላ ምን አለ? after that comes the greeting አለ። ከዛ በኋላ ምን ይመጣል አለ? ሰላምታ ይመጣል አለ። ሰላም መባባል ይመጣል አለ። ምን የሚለው? peace be with you ከናንተ ጋር ሰላም ይሁን ይባላል። and Christians kiss one another holy kiss አለ። ክርስቲያኖች በቅዱስ መሳሳም ማለት ነው። እዚህ ጋር ጉንጭ መሳሳም ሊሆን ይችላል ወይ ደግሞ ሌላ ነገር ሊሆን ይችላል ትላላችሁ አይደለ? ቀጠለና ላይ ያስረዳ ነው። it is the sign of peace ከዛ what is እንደዚህ ምናም ብለው ካስቀመጠ በኋላ by the lips should happen in ይሄ መሆን ያለበት አለ ኮንሺየስ በሆነ ሁኔታ ሙሉ በሙሉ በዛ እያሰብን መሆን መቻል አለበት መሳሳማችን አለ። ከዛ ምን አለ? just as your lips approach the lip of your brother or sister ያንተ ከንፈር የወንድምህን ወይም የእህትህን ከንፈር ሲደርስ አለ so your heart should not be withdrawn from there አለ። ልብህ ከነሱ ዞር ሊል አይገባም። ሙሉ ተመስጠህ ሊሆን ይገባል አለ። ወንድ ለወንድ ይቻላል፣ ወንድ ለሴትም ይቻላል ማለት ነው። ያው ሴርሞንስ ዝም ብሎ መጽሐፍ አይደለም፣ ልታዋድቀው አትችልም። ከየት ነው ያመጣው ምናምን ብለህ ሙድ የምትይዝበት መጽሐፍ አይደለም። የቅዱስ ኦገስቲን መጽሐፍ ነው። the work of Saint Augustine ተመልከቱ። ሴርሞንስ የተሰኘው መጽሐፍ ላይ ነው የሚያስቀምጠው። ገጹ 255 ላይ ነው የሚገኘው ይሄ ነገር። ይሄንን ክርስቲያኖች እንዴት አድርጋችሁ ነው የተቀበላችሁት? ቢላሂ አለይኩም እንዴት ነው ትፈጽሙታላችሁስ ወይ? ያስቀምጣል። ከዛም በኋላ ታሪኩን ያስቀምጣል። ከዛ በኋላ የኢየሱስን ደም እንጠጣዋለን ይላል። the lord የሎርድን Christ or drink the blood of the Lord አለ። የሎርድን ደም እንጠጣለን ብሎ ያስቀምጣል። ከዛ በኋላ ይሄንን እንዴት አድርጋችሁ ነው የተቀበላችሁት? የተራ ግለሰብ ጽሁፍ አይደለም። ቀደም ያሳየኋችሁ ዶክተር ኦፍ ቸርች ተብሎ የሚጠራው የኤፍሬምን ነው። አሁን ደግሞ ያሳየኋችሁ ከእርሱም በላይ የሆነውን የኦገስቲንን ነው። ኦገስቲን እሱ ነው እንዲህ ብሎ የሚያስቀምጠው። ያው ያንተ ከንፈር ከወንድምህ ወይም ከእህትህ ከንፈር ጋር ሲገናኛል so your heart should not be withdrawn from there ልብህ ግን ከነሱ ዞር ሊል አይገባም ማለት ኮንሺየስ መሆን መቻል አለበት። ኮንሺየስነስ ያስፈልጋል ስትሳሳም ማለት ይሄንን ቅዱስ መሳሳም ክርስቲያኖች ትፈጽሙታላችሁ ወይ? እስቲ እናያለን። ኢምራን ከገባ አስቀጥለው። ምንም እየታየኝ አይደለም። ኢብሮ ጀዛከላህ አሎ አይደል? ቀጥሏል። ካሜራ ችግር አለበት። ብለርድ አድርጓል። እስቲ ድጋሚ አድርገው አንዴ። ሞዴሬተር አስተካክሉታል። እንደዚህ እናድርገውና ኦልራይት። እሺ ጀዛኩሙላሁ ኸይረል ጀዛ። በደንብ ብዙ ነገር እየተማራችሁ ነው ያ ጀማ። ኮሜንትን አይ ቲንክ ሙስሊሞች ኮሜንት ከፈት እያላችሁ ነው። ኮሜንት ያልከፈተ ነው መሰላችሁ ክርስቲያኖች እንዳይሳደቡ ነው። እሺ ብላህ አለይኩም። ተሳድበው መጥፎ ነገር ከሚሰሩ
ተቀምጠው እንደው እየከበዳቸውን ቢያዳምጡ ይሻላል። እሺ ዲያቆናት አሁን ከስር ሲገቡ እያየናቸው ነው። ያዳምጡ በደንብ ዲያቆናት ራሱ መጥተው ያዳምጡ በደንብ ብለን ነው። እሺ አሁን ደግሞ የማሳያችሁ መሰላችሁ ክርስቲያን ወገኖቻችን አምላካችን ብለው የሚያመልኳቸው አምላኮች አሉ። አብ ወልድ መንፈስ ቅዱስ ሶስት አምላክ ያመልካሉ። አንድ አካል በአንድ መለኮት አንድ ብለው ያመልካሉ። እሺ ጥያቄ ይሄ አስተምሮ ከየት መጣ ስንል እግዚአብሔር መጽሐፍ ቅዱስ ላይ ምን አለ? ሽማ እስራኤል አዶናይ ኤሎሄኑ አዶናይ ኢኻድ አለ። እስራኤል ሆይ ስማ አምላካችን ያህዌ አንድ እግዚአብሔር ነው አለ። እግዚአብሔር አንድ ነው አለ መጽሐፍ ቅዱሱ። እነሱ ምን አሉ? ሶስት ናቸው አሉ። ቅዱሳን ሶስት አምላክ አለ የሚለውን ከየት ነው ያመጣችሁት ታውቃላችሁ? ይሄ አገር የመጣው ከህንድ አገር ነው። ከህንድ አገር ጭናችሁ ያመጣችሁት። ህንዶች ከናንተ ከ1500 ዓመት በፊት ያው ልጅ አባት መንፈስ ብለው ያምናሉ። ይሄንን ራሱን ያጀማዩት መልኩም ብቻ ቀየራችሁ። ያው መልኩ ብቻ የተቀየረው ይሄኛው ወጣትን ይሄኛው ደግሞ ሽማግሌ ነው። መልኩም ብቻ ቀየራችሁ አምላኮቻችን ብላችሁ አመጣችሁ። የሚያስቀረ ገመሳችሁ ህንዶች ራሱ ምን ይላሉ? የኛም አምላክ እኮ ሶስት አካል ነው እንጂ አንድ አምላክ ነው ይላሉ። ተመልከቱ ምን እንደሚውዝ ጋር መጽሐፋቸው ላይ ማለት ነው። ተመልከቱ ራግባ ቬራ የተባለ መጽሐፍ አላቸው ምዕራፍ 8 ቁጥር 26 ላይ 25 ላይ ይላሉ here is this one god አሉ። አንድ አምላክ አለ አሉ እነሱ። አያችሁ አይደለ? አንድ አምላክ አለ፣ ሶስት አካል አለ አሉ መጽሐፋቸው ላይ እንደናንተ። ስለዚህ ክርስቲያን ወገን በደንብ አዳምጥ። ሶስት አምላክ አለ አብ ወልድ መንፈስ ቅዱስ የሚለው አስተምሮ ከህንድ ሀገር ተጭኖ ነው የመጣው። ህንዶች ከናንተ በፊት ያው እንደናንተ ስለው ስዕሉ ራሱ አንድ አይነት ተደርድረው እኩል ተቀምጠው ይስሉ ነበር። እናንተ ደግሞ ይህን ኮርጃችሁ አምጥታችኋልና እባካችሁ እግዚአብሔር ያልተናገረውን ነቢያት ያልሰበኩትን አምላክ አታምልኩ። ማምለክ ያለባችሁ አንዱን አምላክ ነው እንጂ ሶስት አምላክ ሊኖር አይችልም። ግን መጽሐፋችሁ ተመከቱ። መጽሐፋችሁ ይላል ስላሴ አለ። አዩ ዛሬ ሶስቱ ጌቶች በድንኳን ውስጥ እንደተናገሩ አለ። ሶስቱ ጌቶች አምላኮቻቸው ናቸው። እንዴት ብሎ ሶስት ጌታ ይኖራል? ቅዱስ ወገናችን አዳምጥ እስኪ። እንዴት ነው ሶስት አምላክ የሚኖረው? ስለዚህ ባካችሁ ሳረፍድባችሁ ከእንደዚህ አይነት አስተምሮ እራሳችሁን አውጡ። አንድ አምላክ ነው ያለው ነው። እሺ አንድ ደግሞ የሚጨመላችሁ መሰላችሁ ኢየሱስ ላይ ነው። ኢየሱስ ፍቅር ነው ይባላል በክርስትና። አምላካችን ነው፣ አምላካችን ሰው ገሎ አያውቅም ይባላል። ግን ኢየሱስ ምድር ላይ መጥቶ እንኳን ሰው ገሏል። ኢብራሂም ምን ታውጣልኛለህ መሰለህ ከቻልክ እግዚአብሔር በብሉይ ኪዳን የገደለበትን አዘጋጅልኝ። እግዚአብሔር በብሉይ ኪዳን ሕፃናትን ድንጋይ ላይ ፈጥፍቶ ገለዋል። ሰዎችን አሳርዷል። በመጋዝ ተርትሯቸዋል። በመጽሐፍ ቅዱስ በመጋዝ ተተርትረዋል። ግን ኢየሱስ ይሄን እንኳን ብንረሳለት አዲስ ኪዳን ላይ መጥቶ ምድር ላይ በነበረበት በማርያም ጊዜ ምን አድርጓል? ሕፃን ልጅ ገሏል። ኢየሱስ ሕፃን ልጅ ወላሂ አለ መጽሐፋችሁ ነው ያለው። እሺ ወገኖቻችን መጽሐፋችሁ ላይ ነው ያለው። እሱን ደግሞ ላስተምራችሁ። በደንብ ተማሩ። ኢንሻአላህ እሺ ሪከርድ አድርጉ፣ ተማሩ። ሙስሊሞችም ሪከርድ እያደረጋችሁ አሰራጩ። እሺ አሁን ሁላችሁም እጃችሁ ላይ ክርስቲያኖች ቤታችሁ አይጠፋም ብዬ አስባለሁ። ቤታችሁ ምን ታወጣላችሁ? ተአምረ ማርያም አውጡ፣ ወይም ደግሞ ተአምረ ኢየሱስ አውጡ። እሺ ተአምረ ኢየሱስ አውጡ። ያው እኔ ከፍቻለሁ፣ መጽሐፉን ከፍቻለሁ። እዩት መጽሐፉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለኦርቶዶክስ ነው። ይሄ እዩት እዚህ ጋር ምን ይላል? ዳግመኛም አንድ ልጅ ሲሮጥ የጌታ ኢየሱስን ልቡን መታው። ያ ጌታ ኢየሱስም ያንን ልጅ ሕይወት ተቆረጠች አለው። በዚያን ጊዜ ያ ልጅ ሞተ፣ ወደቀና ሞተ። ልጁ ሞተ። ኢየሱስ ለምን መታህም ብሎ ሕፃኑን ልጅ ገደለው። ሕፃን ልጅ እኮ ነው። ሕፃን ልጅ እየተጫወተ ሳለ ምን አደረገው? ኢየሱስ መታው። ሲመታው ኢየሱስ ገደለው፣ ሕይወት ተቆረጠች አለው። በዚያን ጊዜ ልጁ ወደቀና ሞተ። የሞተውም ልጅ የተመለከቱ ደንግጠው ጮሁ። የሚናገረው ሁሉ የሚፈጸምለት ይህ ልጅ ከማን ወገን ነው ተባባሉ። የሞተውም ልጅ ዘመዶቹ አለቀሱለት ይላል። ምንም የሚያቀሳል ልጅ ሱብሃንአላህ። ምንም የሚያቀን ሕፃን ልጅ ልቤን መታህም ብሎ ገደለው። ማን? ጂሰስ ክራይስት በመጽሐፋቸው። ዛሶ ዋይልድ፣ በጣም ዋይልድ ነው። ከአእምሮ በላይ ከባድ ነው። አሁን ደግሞ ኢብራሂምን ያሳየናል። በብሉይ ኪዳን ጊዜ አብ ወልድ መንፈስ ቅዱስ በእነሱ አስተምሮ ሰዎችን ሲጨፈጭፉ ነበረ። እስኪ ያሳየን ኢብራሂም። ኦ ማይ ጋድ። እሺ በጣም ጥሩ። ምናልባት እሺ ማሂር ቀጥል። ማሂር ከታች ልቀጥለው እያለ ስለሆነ ቀጥልና ኢንሻላህ ከዛ በኋላ እኔ ክርስቶሎጂ ላይ የተወሰነ ማውራት ፈልጋለሁ። ኢንሻላህ ቀጥሉ። ሰላም አለይኩም ሁላችሁም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ
ወበረካቱ። አዎ እስካሁን የተነሱት በጣም እኔ ማለት ለአእምሮ በጣም የሚከብዱ ናቸው። አንድ አካል አንድ አምላክ እንደዚህ ነው እየተባለ እንዴት ነው ሊያመልክ የሚችለው? የአምላክን ባህሪያት በጠቅላላ የሚንዱ ነገሮች ነው ያየ ነውና በግሌ በጣም የተገረምኩባቸው ነገሮች ናቸው። ለአእምሮ የሚከብዱ ናቸው። ምናልባት ከዚህ በፊት ስለሰማናቸው ምናምን አንዳንድ ሰዎች ከዚህ በፊት ስለሰማናቸው ምናምን ዛሬ በሰላም ልንተኛ እንችላለን። ግን ከዚህ በፊት ያልሰማችሁ ሰዎች በጣም ይቅርታ። ይሄ ፕሮግራም መሆን የነበረበት በጠዋት ነው። ምክንያቱም እንቅልፍ የሚነሳ ነገሮችን ነው እያየን ያለ ነው። እኔ ላሳያችሁ የፈለግኳቸው አንድ ሁለት ጥቅሶችን ላሳያችሁ። ከእግዚአብሔር ጋር በተገናኘ ነው እያየን ያለ ነው። እግዚአብሔር እስራኤላውያን ያጠፋሉ። አንዴ ካሜራውን ልክፈትና ላሳያችሁ። እስራኤላውያን እንግዲህ እግዚአብሔር ያጠፋሉ። ከዛ እግዚአብሔር እነዛን እስራኤላውያን ይቀጣቸዋል። አሁን የሚቀጣቸው ምን አይነት ቅጣት ነው? እነዛ እስራኤላውያን እነሱ ላጠፉት ነገር ወይም ደግሞ ሰዎቹ ላጠፉት ነገር የሚቀጡት እነማን ናቸው የሚለውን ነገር ስንመለከት መጽሐፍ ቅዱስ ላይ እንዲህ ይለናል። ተመልከቱት በደንብ። ኦሪት ዘሌዋውያን ምዕራፍ 26 ከቁጥር 27 እስከ 29 ያለውን በራሳቸው ተመልከቱት። ምን ይላል? እኔ ደግሞ በቁጣ እሄድባቸዋለሁ አለ እግዚአብሔር። ማንን? እነዚህ ጥፋት ያጠፉትን። ኦኬ፣ ምን ሊቀጣቸው ነው? በጣም በቁጣ ሊቀጣቸው ነው። ስለ ኃጢአታችሁም 7 እጥፍ እቀጣችኋለሁ። በቃ በጣም ነው የምቀጣችኋለና የወንዶች ልጆቻችሁንም ስጋ ትበላላችሁ፣ የሴቶች ልጆቻችሁንም ስጋ ምን ትላላችሁ? ትበላላችሁ። እግዚአብሔር የሚቀጣቸው ቅጣት ይሄ ነው። እንግዲህ አላህ ያሳያችሁ። እነዚህ ህፃናት፣ ምንም የማያውቁ ህፃናት፣ በቅጡ ራሱ ልጅነታቸውን ያላጣጠሙ ህፃናት እግዚአብሔር ለቅጣት ብሎ ምን እንዲደረጉ ያደርጋል? እንዲገደሉ አይደለም። ተገለው በክብር መቀበር ምናምን እሱ አይታሰብም። ተገለው ይበላሉ። ማን ይበላቸዋል? እነዛ ተቀጪዎቹ። አሁን ይሄ ቅጣቱ ለልጆቹ ነው ወይስ ደግሞ ለማን ነው ቅጣቱ? ጥያቄ የሚያስነሳ ነገር ነው። በተመሳሳይ ደግሞ ትንቢተ ኤርምያስ ላይ የአንድ ጊዜ ክስተት ምናምን አይደለም። ትንቢተ ኤርምያስ ምዕራፍ 19 ቁጥር 9 ላይ የወንዶችና የሴቶች ልጆቻቸውንም ስጋ አበላቸዋለሁ ብሎ ይናገራል። ሁሉም ጠላቶቻቸውና ነፍሶቻቸው የሚሹት በሚያስጨንቋቸው ጭንቅና መከበብ በባልንጀሮቻቸው ስጋ ይበላሉ ብሎ ያስቀምጣል። የምናይ ምን የወንዶችና የሴቶች ልጆቻቸውንም ስጋ ይበላሉ። እየቀጣቸው ነው እግዚአብሔር። እንዴት ነው የህፃንን ልጅ ስጋ መብላት ቅጣት የሚደረገው? አንዲት ነፍስ ላጠፋቸው ነገር ነው የምትቀጣው። እነዚህ ልጆች ሲገደሉ የሚደርስባቸውን ስቃይ አስቡት። እነዚህ ልጆች በክብር አለመቀበራቸውን አስቡት። እነዚህ ልጆች ገና የዚህን ዓለም ምንም ነገር ያላዩ ዓለምን ገና ያላጣጠሙ መሆኑን አስቡት። እንደዚህ ሆኑ ምን እንዲደረጉ ይደረጋል? እንዲበሉ ያደርጋቸዋል። እሱ ብቻ አይደለም፣ ሌላም ጊዜ ላይ እግዚአብሔር ድጋሚ ይናደድባቸዋል። እነዚህ እስራኤላውያን ላይ ማለት ነው። አሁንም ሌላ ቅጣት ሊቀጣቸው ነው። እንግዲህ ምን ሊያደርጋቸው ነው? ኦሪት ዘዳግም ምዕራፍ 20 ቁጥር 49 እና 50 ላይ ተመልከቱት። እግዚአብሔር ቋንቋቸውን የማታውቀውን ፊታቸው የደነደነውን ሽማግሌውንም የማያፍሩትን ከዛስ ሕፃኑንም የማይምሩትን ሕዝብ ንስር እንደሚበር ከሩቅ አገር በምድር ዳር ምን ይልብሃል? ያመጣብሃል። አምጩ ማን ነው? እግዚአብሔር ራሱ እግዚአብሔር። ምን የማይሉ ሕፃናትን የማይምሩትን እግዚአብሔር ለቅጣት ብሎ እስራኤላውያን ላይ ምን አይነት ጦር ነው እያላከባቸው ያለው? ሕፃናትን ማይመሩ ሕፃናትን ሕፃን ናቸው ብሎ ማይመሩ በቃ ጨፍጭፈው የሚያጠፉ አካላትን ምን ይላል? ይልክብሃል። ከዛ ቁጥር 53 ላይ ወረድ ይልና ጠላቶችህም ከበውህ ባስጨነቁህና መከራ ባሳዩህ ጊዜ አምላክህ እግዚአብሔር የሚሰጥህን የሆድህን ፍሬ የወንዶችና የሴቶች ልጆችህን ስጋ ትበላለህ ይላል። ኦኬ፣ እግዚአብሔር ምን ያደርግባቸዋል? ያስጨንቃቸዋል። ጠላቶቻቸው ያስጨንቋቸዋል። መውጫ መግቢያ ያጣሉ። ከዛ በኋላ ምን ታደርጋላችሁ ብሎ ይነግራቸዋል። የወንዶችንና የሴቶችን ልጆችህን ስጋ ትበላለህ። ይሄ እንዴት ነው አንድ ልጅ በማያውቀው ነገር በመገደል ሊቀጣ የሚችለው? አንድ ልጅ በግድያ እንዴት ነው እግዚአብሔር ሊቀጣ የሚችለው? አንድ ልጨምርላችሁና ይብቃኝ። አንድ ልጨምርላችሁና ይብቃኝ። በጣም ደግሞ ከነቢይ ጋር በተያያዘ እግዚአብሔርና የእግዚአብሔር ነቢይ የሚያደርጉትን ነገር ነው ላሳያችሁ የፈለግኩት። እሺ፣ እዚህ ጋር ምን ይላል? መጽሐፈ ነገሥት ካልዕ ላይ እንግዲህ ነቢዩ ኤልሳ አለ እና ነቢዩ ኤልሳ እንትን ነው ምንድን ነው የሚባለው
መላጣ ነው፣ መላጣ ነው፣ ፀጉር የለውም። ስለዚህ ልጆች እየተጫወቱ ነበርና አገኙት። መጽሐፈ ነገሥት ካለ ምዕራፍ 2 ቁጥር ስንት ላይ? ቁጥር 23 እና 24 ላይ አገኙትና ምን ይሉታል? ከዚያም ወደ ቤተል ወጣ፣ ነቢዩ ማለት ነው። በመንገድም ሲወጣ ብላቴናዎቹ ማለትም ሕፃናቱ ከከተማይቱ ወጥተው አንተ መላጣ ውጣ ውጣ፣ አንተ መላጣ ውጣ ብለው ምን አሉበት? አፌዙበት። ሕፃናት ናቸው፣ እርግጥ ነው ያፌዛሉ፣ ጥፋት ያጠፋሉ። ሕፃናት ለሕፃናት ሲሆን ኖርማል ነው እኛ እስከምናውቀው። ከዛ ዘወር ብሎ ማያቸውና በእግዚአብሔር ስም ረገማቸው አለ። ይሄ ነቢይ ረገማቸው። ነቢዩ ራሱ ነቢይ ተብሎ እንደዚህ በቶሎ በንዴት የሚወጣ ነቢይ ራሱ ከባድ ነው፣ እንደ ነቢይ መቀመጡ። መጽሐፍ ቅዱስ ላይ የምናያቸው አብዛኞቹ ነቢያት ርዕሳችን አይደለም እንጂ ተመሳሳይ ነገሮችን ነው የምናይባቸው። ከዛም በእግዚአብሔር ስም ነው የረገማቸው። በዚህ እርግማ መሰረት እግዚአብሔር ምን አደረገ? ነቢይ ይሳሳታል፣ ችግር የለው ማለት ስሜታ ይሆናል ምናምን። የእግዚአብሔር ተግባር ምንድን ነው? ከዱርም 2 ድቦች ወጥተው ከብላቴናዎች 42ቱን ምን አሏቸው? ሰባበሯቸው። በሌላ አማርኛ እነዚህ ትንሽ ህፃናት ምን ተደረጉ? ተገደሉ ማለት ነው። በጣም ትንሽ ህፃናት ናቸው። እንግሊዝኛውን ተመልከቱት፣ ሊትል ችልድረን ይላል። ትናንሽ ህፃናት ናቸው። እነዚህ ትናንሽ ህፃናት እግዚአብሔር ምን እንዲደረጉ ነው ያደረገው? እንዲሰባበሩ፣ እንዲገደሉ። ለምን? አንድ ነቢይ ሄደው አንተ መላጣ ብለው ስለተናገሩት፣ ሙድ ስለያዙበት። ህፃናት እንዴት ነው ህፃናት ላይ በዚህ ልክ ጨካኝ የሆነ አምላክ እንደ አምላክ ልንይዘው የምንችለው የሚል ጥያቄ እናነሳለን። አንድ የመጨረሻ ልጨምር ፈልጌ ነበር ግን ሰዓት አይኖርም። እሺ ቀጥሉ። በቃ ኢምራን ቀጥል። አላሁ ኸይረል ጀዛ ወአሕሰነ ኢለይክ ያ ጀማዓተል ኸይር። ያው ገራሚ ፕሮግራም ነበር የነበረን። አንድ ነገር እሺ ብሎ ቀጨመርና ኢንሻአላህ አጠቃለነው እንለያያለን ማለት ነው። አጠቃላይ 2 ደቂቃ አስተኝ ነው 2 ደቂቃ። ምክንያቱም ትምህርት ይሆን ዘንድ አንድ ወሳኝ ነገር መናገር ፈልጋለሁ። ምን መሰላችሁ? እስካሁን ድረስ ያው ኢምራን ያጠቃልሏል ሁሉም ነገር፣ ግን አንድ መናገር የምፈልገው ነገር አለ። እኛ የምንጣራው ወደ አንድ አምላክ ጥሪ ነው። አላህ ቁርአን ላይ ሲነግረን ምን አለ መሰላችሁ? ወኢላሁኩም ኢላሁ ዋሂድ፣ አምላካችሁ አንድ አምላክ ብቻ ነው ማለትን እንጂ ነቢያት ምንም የሰበኩት ነገር የለም። ይህንን ነበር የሰበኩት። አላህ ቁርአን ላይ ሲናገር ሱረቱ ነህል ምዕራፍ 16 ቁጥር 36 ላይ ምን እያለ ይናገራል? ወለቀድ በዐትና ፊ ኩሊ ኡመቲን ረሱላ አን ዕቡዱላህ ወጅተኒቡ ጣጉት፣ በእርግጥም ወደ ነቢያት ሁሉ ወደ ህዝቦች ሁሉ ነቢያትን ልኬያለሁ። የተላኩበት ዋነኛና አንድ ትልቁ ምክንያት አላህን በብቸኝነት ተገዙ፣ ጣዖታትን ራቁ የሚል ይሄ ነበረ። በቃ ትልቁ አስኳሉም ትልቁ ነገርም ይሄ ነበረ። አሁን ኢየሱስ ታዲያ ምንድን ነው የሰበከው? ነው ምድር ላይ ያስተማረው ምንድን ነበረ? በመጀመሪያ ኢየሱስ ስለራሱ የተናገረው ነገር አለ። ለምሳሌ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ የሰማሁትን እውነት የነገርኳችሁን ሰው አለ። ራሱ እኔ ሰው ነኝ አለ። ኢየሱስ ብቻ ሳይሆን የአንደኛ ጢሞቴዎስ ጸሐፊ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ጳውሎስ ሲናገር አንድ አምላክ አለና አለ። በአምላክና በሰው መካከል ያለ መካከለኛ ደግሞ አንድ አለ፣ እሱም ደማን ክራይስት ጂሰስ አለ። እሱም ሰው ነው አለ። በቃ ኢየሱስ ሰው ነው አለ። በቃ አንድ አምላክ አለ፣ እሱ ሌላ። ለዛ ነው ከዚህ ከአምላክ እየሰማ የሚያስተላልፍ ሰው መሆኑን የተናገረው ማለት ነው። ግልጽ ነው። በሌላ ቦታ ላይ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 10 ቁጥር 24 ላይ እስከ መቼ ድረስ በጥርጣሬ ታቆየናለህ? አንተ መሲሁ ከሆንክ አንተ ክርስቶስ ከሆንክ ገልጠ ንገረን አሉት። እንግዲህ ነገራቸው ማለት ነው። እኔ ነኝ አላቸው። ሌላ ቦታም ተናግሯል። ማርቆስ ወንጌል ምዕራፍ 14 ቁጥር 61 ላይ ማለት ነው። አንተ የብሩክ ልጅ ክርስቶስ ነህ ሲሉት አዎ እኔ ነኝ አለ። ኢየሱስ በማያወላዳ አማርኛ እኔ ሰው ነኝ አለ፣ እኔ መሲሁ ነኝ አለ፣ ወይ ደግሞ ክርስቶስ ነኝ አለ። ሌላኛውና አንደኛው ደግሞ ምንድነው? ማርቆስ ወንጌል ምዕራፍ 6 ቁጥር 4 ላይ ነብይ ከገዛ ኢየሱስ ምን አለ? ነብይ ከገዛ ቀሩና ከገዛ ቤቱ በቀር ሳይከበር አይቀርም አለ። እኔ ነብይ ነኝ አለ ኢየሱስ። ተግባባል? ኢየሱስ ክርስቶስ ነብይ ነው፣ ሰው ነው፣ እንዲሁም ደግሞ መሲህ ነው ማለት ነው። ግልጽ ነው። በዛ ላይ ደግሞ አምላክ አለኝ አለ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻ እኔውን ከአንተን የላከውን ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። ስለዚህ እውነተኛ አምላክ ብቻውን የሆነ አንድ አምላክ እንዳለ ሰብኳል። ያ ደግሞ አብ መሆኑ ሌላ ቦታ ላይ እንመጣበታለን። ስለዚህ ከዛ ምን አለ ኢየሱስ? የላከውንም ኢየሱስ ክርስቶስ ያውቁ ዘንድ አለ። እኔ መልእክተኛ ነኝ አለ። ኢየሱስ መልእክተኛ መሆኑን ተናገረ፣ እንዲሁም ደግሞ አምላክ እንዳለው ተናገረ። ስለዚህ ኢየሱስ ክርስቶስ ሰው ነው፣ መልእክተኛ ነው፣ ነብይ ነው፣ እንዲሁም ደግሞ አምላክ አለው። በአጭሩ ይህን ይመስል ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬና ወደ አምላካችሁ ወደ አባቴና ወደ አባታችሁ አድርጋለሁ ብለሽ ንገሪያቸው አላት መግደላዊት ማርያምን። የኔ አባት የእናንተ አባት ነው፣ የኔ አምላክ የእናንተ አምላክ ነው እያለ ይሰብክ ነበረ ምድር ላይ። አምላክ ያለው አምላክ አለን? የለም።
ሆሴ ምዕራፍ 11 ቁጥር 9 ላይ እኔ አምላክ ነኝ እንጂ ሰው አይደለሁም እናለ። እኔ ሰው አይደለሁም አለ አምላክ። ሰው ካልሆነ ኢየሱስ ሰው ከሆነ አምላክ ሰው አይደለም፣ ሰው ሊሆንም የተገባው አይደለም። ምክንያቱም አምላክ ሁሉን አዋቂ ነው። ሁሉን አዋቂ የሆነው አምላክ ሁሉን አላዋቂ ሆነ ካላችሁ ይሄ ከአምላክ ባህሪ ጋር የሚሄድ አይደለም ማለት ነው። ግልጽ ነው። ስለዚህ አንድ አምላክ ብቻ ነው የተሰበከው። ለዛ ነው ዘዳግም 6:4 ላይ እስራኤል ሆይ ስማ አምላካችን ያህዌ አንድ ያህዌ ነው ብሎ ሰበከ ሙሴ። ይህንን ኢየሱስ ክርስቶስ ደግሞ ሲናገር ማርቆስ ወንጌል ምዕራፍ 12 ቁጥር 29 እና 28 ላይ ከጻፎችም አንዱ ምን አለ? መጥቶ ኢየሱስ ክርስቶስን ሲጠይቀው ለሰዎች ሲመልስ አይቶ ምን አለ? ኢየሱስን ከትእዛዛት ሁሉ ፊተኛይቱ ማንኛይቱ ናት ብሎ ሲጠይቀው ከእስራኤል ሆይ ስማ ጌታ አምላካችን አንድ ጌታ ነው በማለት ነው የመለሰው ማለት ነው። ስለዚህ ይህንን ይመስላል። አንድ አምላክን በብቸኝነት ተገዙ፣ ነፃ ትወጣላችሁ። ከምትፈሩት ነገር ሁሉ ትድናላችሁ። ከጀሃነም እሳት ወጥታችሁ ጀነትን ትገባላችሁ። እስልምናን ሰዎች እንደሚሏችሁ ሳይሆን እስልምና የነቢያት ሃይማኖት ነው። ግቡና አንብቡት። ያነበበው በእርግጠኝነት ይሰልማል። አመሰግናለሁ። ጀዛከላሁ ኸይረል ጀዛ ኢብሮ ወንድሜ፣ አላህ በተናገርከው ሁላችንም የምንጠቀም ያድርገን። ክርስቲያን ወገኖቻችን ይህን ነገር በደንብ አድርጋችሁ አዳምጡ። እሺ፣ እስካሁን ብዙ ነገሮች ተምራችኋል ብዬ አስባለሁ። ሙስሊም ወንድሞችም እንደዚሁ ማለት ነው። ይህን ካየን አምላካችን ቁርአን ላይ አንድ ምክር ይመክራችኋል። እሺ፣ አምላኬ ቁርአን ላይ ምን አለ? ባዕድ አዑዙ ቢላሂ ሚነ ሸይጣን ረጂም ያ አህለል ኪታብ ላ ተግሉ ፊ ዲኒኩም አለ። እናንተ የመጽሐፉ ሰዎች ሆይ በሃይማኖታችሁ ወሰን አትለፉ፣ በአላህም ላይ እውነት እንጂ አትናገሩ፣ አምላክ ላይ አትዋሹ። የመርየም ልጅ አልመሲህ ኢሳ የአላህ መልእክተኛ ወደ እርሱ የጣላት የሁን ቃል ከእርሱ የሆነ መንፈስ ብቻ ነው። በአላህና በመልእክተኞቹ እመኑ። አማልክ ዋሂድ አላህ አንድ አምላክ ብቻ ነው። ለእርሱ ልጅ ያለ ከመሆን ጠራ። በሰማያትና በምድር ያለው በእርሱ ነው። መመኪያም በአላህ በቃለ። ይሄን አምላክ አምልኩ ወገኖቻችን። ሶስት አምላክ ማምለክ ገሃነም ያስገባል። አምላክ ቅንድብ አለው፣ አምላክ አብራክ አለው፣ አምላክ እንደኔ ይሮጣል ብሎ መናገር አምላክን መሳደብ ነው። እሺ ወገኖቻችን፣ አምላክ ሰዎችን አስገደሉ አምላክን መሳደብ ነው። ከዚህ አስተምር ወጥታችሁ ፍትሃዊ የሆነውን ነቢያት የሰበኩትን አንዱን አምላክ አምልኩ። አምላካችን ቁርአን ላይ ምን አለ? ወለቀድ በአትና ፊ ኩሊ ኡመቲን ረሱላ፣ በየህዝብ ሁሉ መልእክተኛ ላክን፣ አን ያዕቡዱላህ አላህን አምልኩ በማለት አለ። ስለዚህ ኢየሱስ የሰበከውን አምላክ አምልኩ። ኢየሱስ ምን አለ? ቅድም ኢብራሂም እንደጠቀሰላቸው ዮሐንስ ወንጌል ምዕራፍ 17 ላይ እውነተኛ አምላክ ብቻ የሆንክ አንተን የላከውንም ኢየሱስ ክርስቶስ፣ ኢየሱስ የተላከ ነው። ስለዚህ ባካችሁ ሰው ከማምለክ ወጥታችሁ አንዱን አምላክ አምልኩ። ይሄ ጥሪያችን ነው። በዚህ መንገድ ከቀጠላችሁ ገሃነም ነው የምትገቡት። አምላክ ከወንድ ጋር ይሳሳምበት ካላችሁ፣ አምላክን ከሰደባችሁ ገሃነም ነው የምትገቡት። ለዛ አምላካችን ቁርአን ላይ ምን አለ? ወማ ቀደሩላህ ሐቀ ቀድሪ፣ እነዚህ ሰዎች አምላክን ተገቢ ክብሩን አላከበሩትም ይላል። ስለዚህ ባካችሁ አምላክ ላይ አትዋሹ ነው። ይህን ሁላ ስናቸው በዕብራይስጥ ማርያም የተባልሽ የተመረሽ የእመቤቴ ድንግል ማርያም ሆይ አንቺ ደግሞ በጠላቶቼ አንገት የብረት ዛንጅር አግቢባቸው፣ አንገታቸው ላይ ፌሮ ይሰካባቸው፣ የመለከታቸውን ድምፅ አክብጂ፣ ደንቆሮ አድርጊው፣ እርሳቸውንም በቀፎ በቅርጫት በእግር እሰሪያቸው፣ በአንገታቸው ወጥመድ በከንፈራቸው ልጓም በአፍንጫቸው ጉንፋን ላኪባቸው ይላል። ስናስተምራቸው ምን ብሎ ይጽፋሉ? በሰዎች ላይ በጠላቶቻችን ላይ የምላኪባቸው ፌሮ ይግባባቸው ጉንፋን የያዛቸው ይላሉ። ቀጥሎ ተመልከቱም እንደሚሉ እሳት፣ ብርድ፣ ረሃብ፣ ቸነፈር ይፍጃቸው ብላችሁ ትጸልያላችሁ። ክርስትና ብዙ ጊዜ ምን ብሎ ይነገራል? ኢየሱስ እኮ ምንድን ነው ያለው? ግራህን ለመታ ቀኝህን ስጥ፣ ፓንት ለሰረቀ ሱሪ ጨምርለት፣ የረገማችሁ መርቁ ነው የሚባለው ይላላችሁ። ግን መጽሐፍ እየጻፋችሁ እንደዚህ ትራገማላችሁ። ኢቭን ከሱም አልፎ ተመልከቱማ በአላህ እናትና አባትን በምን መንገድ እንደሚሳደቡ ተመልከቱ፣ እንዲገባችሁና በዛው እንድታውቁ። እሺ ወገኖቻችን፣ ጀስት መጽሐፋችሁን ማወቅ ስላለባችሁ ልክ አድርጌበት ነበር እንዴ። ያው እዚህ ከተመልከቱ እንደዚህ ይላል። ስለዚህ ይሄ መጽሐፍ ይውጣ። ስለዚህ እንዲህ ብለን እናዛችኋለን፣ ከእንግዲህ ወዲህ ከኛ ተለዩ። እነሆ የኀፍረት ልጓም በአፋችሁ ውርደት ነፍተው በአፍንጫችሁ አደርጋለሁ። ሂዱ፣ አጋንንት ይሳባችሁ፣ ዛሮች ይጫኑባችሁ። እናንተ እባቦች የእልፍኙት ልጆች ናችሁ። እናንተ ውሾች የተኩላ ልጆች ናችሁ። እናንተ አውሬዎች የጅብ ዘመዶች ናችሁ። አባታችሁ ዝንጀሮ እናታችሁ ጦጣ ናቸው። ሂዱ ከእኛ ተለዩ ለዘላለሙ አሜን።
እባክህን ክርስቲያን ወገብ ይሄን እያነበብ ከምረግመን ማለት ነው መጽሐፍህን ተምረህ ራስህን አዳን ነው አይደል? ጥሪያችን ያው ዛሬ ኢዮዳብ የውይይት ጥሪ ብሎ ጠርቶን ነበረ። ሙስሊሞች ተገኝተናል። አያችሁ ሙስሊም ወንድሞች በዚህ ደስ ይበላችሁ። ፕሮግራሙን ባንሰማም ባይ ዘ ዌይ እኔ ፖስቱን ሳየው ከቤቴ 22 ኪሎ ሜትር ርቄ ነበር ያለሁት። 22 ኪሎ ሜትር ከቤቴ ርቄ ነበር ያለሁት። ከዛ ከቤቴ ወጥቼ ነው ቤቴ የድረስ ውይይቱን ለመከናወን ማለት ነውና ሙስሊሞች ጊዜ ጥሪያችንን አክብረን እንመጣለን። መተናልም ብዙ ነገሮችን አስተምራቸዋል። ያኛው ዲያቆን እንዳልመጣ አይተናል። አሁን ምን እናደርጋለን? ማጠቃለያ ስናገር ማለት ነው ያው ኢዮዳብ በጣም እናመሰግንሃለን። ወላንተ እመጣለሁ። ወላንተ ከመጣቴ በፊት ያ ጀማዓተል ኸይር ያው ዲያቆኑ ዛሬ በኢዮዳብ በኩል አልመጣም። እኔ ግን ኦፊሻሊ የውይይት ጥሪ ስላላቀረብኩለት ኦፊሻሊ የውይይት ጥሪ ሮብ 3 ሰዓት ላይ እንዳቀሩ ቪዲዮ ሰርቺ በራሴ ቤት ከሆስት ከመጣ ጠብቀዋለሁ። ካልመጣ ድጋሚ ስሙንም አልጠራውም። እኔ ዓላማዊ ክርስትና ምን እንደሆነ ማሳየት ነው። አሁንም እያሳየ ነው። ድጋሚ እንተዋዋለን። ጭራሹን ስሙን ማንጠቅስም እናጠቃላለን ማለት ነው። እና ደግሞ አሁን ስዘጋ ማለት ነው ጥያቄ ያላችሁ ወገኖቻችን እስልምናችን መልስ አለው። ስለዚህ ምን ታደርጋላችሁ? እኛ ቤት መታችሁ መጠየቅ ትችላላችሁ። እና ኢዮዳብ አዳምጠኝ። ይሄ ለኢዮዳብ ነው። አዳምጡኝ። የትኛውም ክርስቲያን፣ ኦርቶዶክስ፣ ጴንጤ፣ ካቶሊክ ይሁን እኔ ጋር ኢብራሂም ጋር አቡበከር ጋር አህመድ ጋር ለመወያየት የፈለገ ካለ ሙአደብ የሆነ ከሆነ ያው በፈለክበት ጊዜ ቀጠሮ አውጥተህ ጥራን፣ መተን ለመወያየት ዝግጁ ነን። ብቻ ስነ ስርዓት ይኑራቸው፣ አይሳደቡ፣ እውቀት ያላቸው ይሁኑ። በየትኛውም ዲያቆን አይሁን ሀቢቢ ዲያቆን አይሁን ችግር የተፈለገው ተማሪ ይሁን፣ እባክህን ካሉ ከመጡ አገናኝና እኔ በራሴ ዝግጁ ነኝ። ኢብራሂም ፈቃደኛ ነህ? አዎ እኛ ኔክስት ውይይት አለብን። ከውይይታችን በኋላ ኢንሻላህ ይሄ የሚቀጥል ይሆናል እና በነገራችን ላይ ኢምሩ አንዴ ልቅዳውና ልፖስተው፣ ምክንያቱም ቃላችሁ እንድታከብሩ ላይቭ ነው የተናገርኩት ምን የተናገርኩት እንዳይል ቪዲዮ ሰርተ ይህን አስተላልፍልኝ። እሺ ምክንያቱም ምን እየሆነ ነው? ማስታወቂያ ይሰራል። ማስታወቂያ ስራ ኢዮዳብ ከማንኛውም ይህን ያልከውን ነገር ቪዲዮ ሰርተ ፖስት። እኔ ከዛ በኋላ መወያየት የሚፈልጉትን ስብና በተሞላ ሪስፔክት በሆነና የሚወያዩ ሰዎችን አጀል ቀርባለሁ። ግን ቪዲዮ ስራ በቤት እሺ። ምክንያቱም በላይቭ ሲነገር በላይቭ ነው የተነገረው እውነት አይደለም ምናምን ስለሚባል ማለት ነውና ይሄን አድርግልኝ። እሺ አደርጋለሁ ይሁዳ። እና ወደ አንተ ደግሞ ስመጣ ያው ይሄን ያልነው። ስለዚህ ከሮብ በኋላ የትኛውም ክርስቲያን ለመወያየት ዝግጁ ነው። ብቻ ስነ ስርዓት ያለውና እውቀት ያለው ይሁን። እሺ ሙስሊሞች በንግግራችን አናጥፍም። እና ያው ኢዮዳብ በጣም እናከብርሃለን። ሳምንት ሙሉ ፈጅተህ ውይይቱ እንዲከናወን ሞክረህ ነበረ። ላደረግከው ጥሪ በሙሉ ሙስሊም ወንድሞች እናመሰግናለን። አላህ ሂዳያ እንዲሰጥህ ወደ ብርሃኑ እንዲመጣ ዱዓ እናደርጋለን። እንዲሁም አንተ ኢዮዳብ ወገኔ ጥያቄዎች ካሉ አንድ ነገር ማሳየት ፈልጋለሁ ወንድሜ። ምንም ብዙ ሰዎች ለገንዘብ ብለህ ነው ምናምን ነው የምትሉት። ሳምንቱን በሙሉ እኔ እንትን በማድረጌ ይሄ ነው የመጣው። ይሄን ብር ለማን ልመልስ? ምክንያቱም እኔ ሳምንቱን በሙሉ እኔ ጌም እጫወታለሁ፣ ጌመር ነኝ። የቀጠሮ ጌሜን ራሱ እንዴት እንደተበላሸ አይታችኋል። ይሄ የምወደው ነገር ስለሆነ እኔ ራሴ አፖሎጀቲክስ ስለምሰራ መንፈሳዊ አገልጋይ ስለሆንኩኝ ያንን መርጬ አፍ በተባለው መንገድ ነው የቀረብኩና እንደዛ የምትሉ ሰዎች ይኸውላችሁ እኔ የምዋሽ ሰው አይደለሁም። ሁሉን ነገር ማሳይ ሰው ነኝ። አንድ ነገር እዚህ ጋር ይሄ $21 ነው የገባው ሳምንቱን በሙሉ በእኔ እንትን እንዳትሉ፣ በእኔ ሌላ ነገር አታውሩ። ሌላ ኤክስኪውዝ አያስፈልግም። እዚህ ቤት መጥተው እንድትወያዩም ያደረግኩት መንፈሳዊ ጥማት ስላለብኝ እና ብዙዎቻችን ደግሞ መንፈሳዊ ጥማት ስላለብን ነው። ዛሬ የተናገርከው የኦርቶዶክስ ተዋሕዶ እምነትን የሚወክል ነው። እሱ ደግሞ መልስ የሚሰጡ ሰዎች መስጠት ከፈለጉ ኤኒታይም መጥተው መስጠት ይችላሉ። ነገር ግን አይ ስብና በተመለከተ በመከባበር መጠን እኛም ንጽጽር ማድረግ እንፈልጋለን ካሉ ቤቴ ክፍል አላደረኩም። ወንድም የመጡትም ከቅድም ጀምሮ ይሄ ምን ይባላል አሮን ነው የእስልምና እምነት ተከታይ ናቸው። መጽሐፍ ቅዱስን አንደርስታንድ ባረጉበት መንገድ መልሰዋል። ጴንጤዎችን በውስጥ እየላካችሁልኝ ነው። መገኘት ትችላላችሁ። እነ ኤርሚያስ እውነት ተናገር፣ ሌሎች መድረክ ተዘጋጅቶ ኑ ስትባሉ ካልመጣችሁ ምን ማድረግ ይቻላል? የመጣውን ማስተናገድ ነው። ይሄ ራሱ ትክክል አይደለም። በቤት ከፍቶ ሌላ ቦታ ማልቀስ ዳስ መጣል ምናምን አያስፈልግም። በጣም ሪስፔክትፉል በሆነ መንገድ when we invite you, when we send you invitation to come and represent your point of view መምጣት አለ
አለባችሁ። ካልመጣችሁ ምን እናደርጋለን? እና እኔ ከእግዚአብሔር ነው ሀቅ የሚያወጣው እግዚአብሔር ነው። ሳምንቱን በሙሉ ቤቴን ከፍቼ እኔ የተናገርኩት ነገር የለም። የተሳደብኩት ሰው የለም። ተሳዳቢም አይደለሁም፣ ባለጌም አይደለሁም። ከኔ ጋር የተነጻጸሩት እኔ የፕሮቴስታንት እምነት ካልቪኒስት ነኝ። ጴንጤ አይደለሁም፣ ኦርቶዶክስ አይደለሁም፣ ሙስሊም አይደለሁም። በሶስቱም በኩል ገብቼ ከሶስቱም ጋር ዲቤት ያደረግኩ ንጽጽር ያደረግኩ ሰው ነኝ። ከሶስቱም እምነት ላለፈው 8 ዓመት መድረኩን ፍትሃዊ አድርገን ሳቀርብ መጡ። ሪስፔክት አድርገውኝ አክብረውኝ፣ አሁንም አክብረው ሪስፔክት አድርገው ደስ በሚል መንገድ እነሱ በተረዱት መንገድ አቅርበዋል። እንዴት የአንድ ፕሮቴስታንት እምነት ተከታይ ሆነ ኦርቶዶክስ መጽሐፍ ቅዱስ በዚህ ደረጃ ሲተነተን ገና ይተነትናሉ። ምን አገባኝ? መልስ ካላችሁ ስጡንና የእነሱንም እምነት እኮ ስተነትኑ አለ የምትሉት እንዴ? ሁሉም ቤቱን ከፍቶ ቁርአንን ምናምን ሲተነትን ነው የሚሉ አለ እንዴ? ኑ ሲባሉ መጡ። ቢካዝ እነሱ ኑ አሁንም እነ ጴንጤዎችም ኦርቶዶክሶችም ሌሎችም ተጠርታችኋል። ቤቴ ክፍት ነው፣ ግን በዚህ መንገድ ነው ልክ እንደነሱ እንዳደረጉት አክብረውኝ ቤቱን አክብረው ስርዓት ባለው መንገድ መጽሐፍ እየከፈቱ መጽሐፍ ካልተከፈተ እዚህ ቤት አልፈልግም። መጽሐፍ ከፍታችሁ ገድላት ከፍታችሁ እያሳያችሁ በመረጃ በማስረጃ እዚህ ላይ እንደዚህ ይላል፣ እዚህ ላይ እንደዚህ ይላል፣ እዚህ ላይ እንደዚህ ይላል እያላችሁ ማስረዳት አለባችሁ። ዝም ብሎ በመለፍለፍ አይደለም። ሶፋር እኔ አሁን በየቦታው እየተፖሰተ ነው። ኢምራን መጽሐፍ እየከፈትክ እያሳየ አይናችን እያየ እናንተም ኑና አይናችን እያየ መጽሐፍ ከፍታችሁ አቃቂር እናወጣለን። there's a contradiction within the Quran የምትሉት ኑና አሳዩ። የታል? there's a contradiction with this የምትሉ ኑና አሳዩን። እና የሕፃን ልጅ ጨዋታ አናድርገው። እኔ በጣም ነው የማመሰግናችሁ፣ በጣም ነው የማከብራችሁ። መወያየት እንፈልጋለን፣ ልዩነት አለን እያሉ በውስጥ እያቀረቡልኝ ነውና እሱን እኔ ስለማላውቅ ሱፊያንን ወሃቢያንን ምናምን የሚሉት ነገር አለና ያንን አላውቅም። እኔ የማውቀው መጽሐፍ ከፍታችሁ መጣችሁ እንድታሳዩ ነው የምፈልገው። ስለዚህ ክፍት ነው። 14000 ሰዎች አላችሁ እዚህ ጋር ክፍት ነው። ጴንጤም ኦርቶዶክስም ዋቅ የፈታም አውቆ የፈታም ሳያውቅ የፈታም ቢሆንም በኢትዮጵያዊነት እምነቶች መንጸባረቅ አለባቸው። እውነቱን ማወቅ አለብን። ከታች ያለው ምእምናኖች ጨዋነታችሁን አሳይታችኋል። ኮመንት ተከፍቷለኝ። መዝጊያ የምትሉት ነገር ካለ በሉና እኔ ማስተላልፈው መልእክትም አለኝ። ኢምራን ለእኛ መደሰቱና ከመዝጋታቸው ከዛ በፊት አንድ ጊዜ ሰማን ሆናል። እስቲ ደግሞ እኛም ሀሳብ መኮ አንዴ ደምድሙና ሀሳብ ሰጣል። ጨርሳል። ኢምራን ሳይደመድሙ ነው እንጂ ከደመደሙማ ይወጣል። ሳይደመድሙ እኔ ለአንተም ለነሱም ለሁሉም ለሚሰማው ህዝብ እስቲ ጥያቄ ልጠይቅ፣ ከዛ ይመልሱታል። ችግር የለም። ከደመደሙማ እንዴት ይመልሳል? ፕሮግራሙን ጨርሰናል። አይ ከደመደሙማ ጥያቄም ካለን አይመልሱም። ሳይደመድሙ እስቲ አንድ ጥያቄ ልጠይቅ። ኦኬ አሁን እንግዲህ የዛን ቀን ከፎ የሰማነው አለ። አሁንም እነ እፎይ ደግሞ ከፍተው ስለ እስልምና እያወሩ ነው። እዚህ ጋር መጡ፣ ይሄን ነገር አንተ አሁን እንግዲህ ሁለቱም ድቤት ሳይሆን ሁለቱም የየራሳቸውን ቆሻሻ ነው የሚያወሩት ማለት ነው። የሌላውን ቆሻሻ ነው የራሳቸውን ቆሻሻ ማጽዳት አልቻሉም። አሁን እኔ ቁጭ ብለን ሰማን። እውነቴን ነው ሰማው። ኦኬ የማውቀው ነው፣ መጽሐፎቹ በሙሉ የማውቃቸው ናቸው። ኦኬ what is the point? ፖይንቱ ምንድን ነው? ስለዚህ ሃይማኖት ውሸት ነው እያሉ ነው ማለት ነው። ለምን የእነሱንም ዲፌንድ አላረጉ? እጅ እግር ያለው ምናምን እያሉ ነው ሲያሳምኑት የነበረው። እዚህም ጋር ደግሞ እጅ እግር አለው እቃ አለው ምናምን እያሉ ነው። ስለዚህ ምን ተረዳችሁ? እስቲ እዚህ ታች ያላችሁ ሃይማኖት ውሸት ነው ማለት ነው፣ እስልምናውም ውሸት ነው፣ ክርስትናውም ውሸት ነው ማለት ነው። ይሄን ነው እኔ እያየሁ ያለሁት። እስቲ በዚህ ላይ ምን ትላላችሁ? ለምን አሁን ለምሳሌ ስለ ዳዊት ቆይ ትመልሳለህ። ስለ ዳዊት እንግዲህ ዳዊትን እንዲህ ነው እያለ አውርቷል። ነቢይ ነው እያለ ማለት ነው። የራሳቸው እንደ ነቢይ ያወራዋል። ዳዊት ይህን ሁሉ ካደረገ በቃ ውሸት ነው ማለት ነው። ነቢያቶች ሁሉ የሚያደርጉትን እንዲህ ብለዋል ካላችሁ፣ ቁርአን ደግሞ ነቢያቶችን ሁሉ የሚያከብር ከሆነ ስለዚህ ምንድን ነው እያስተማራችሁ ያላችሁት? ስለዚህ እያላችሁ ያላችሁት እኔ እንደምለው ሃይማኖት ፖለቲካ ነው እያላችሁ ነው ማለት ነው። ስለዚህ ሁሉም ውሸት ነው ማለት ነው። ምንም እውነት አላየሁም እኔ በአሁኑ ሰዓት። እና እስኪ ንገሩን፣ ምንድን ነው አሁን አቺቭ ማድረግ የፈለጋችሁት? ገብታችሁ እናንተ ላይ የቀረበው ኤቪደንስ ዲፌንድ አላረጋችሁ። ያረጋችሁት ምንድን ነው? ክርስትና ነው ይሄ ነው እያላችሁ ነው ያወራችሁት። ኦኬ ይሄ ነው ክርስትና።
የእናንተን በምንድን ነው ዲፌንድ ያደረጋችሁት? ዲቤት ማለት እንግዲህ ለምሳሌ ኢዮዳብ ያረገው አንገቱ ላይ ያረገው ወርቅ አይደለም እላለሁ፣ እሱ ወርቅ ነው ይላል። በዛ ላይ ነው ዲቤት የሚደረገው። አሁን ግን አይ እኔ ላይ ያለው ወርቅ ነው ኢዮዳብ ላይ ያለው ወርቅ አይደለም ማለት ግን ምንም ለህዝቡ የሚሰጠው ነገር ያለ የለም። ግን አላርለ ለዋኪው ያላቸው ሰዎች ግን እነሱ ላይ ለካ እንደዚህ ያለ ብሎ ይሄዳል እንጂ አንተ የራስህን ያዳንክበት መንገድ የለም። ምንም ምን ያላየው ምንም ነገር እና እስቲ በዚህ ላይ ተናገሩ ልስማችሁ። ራሳችሁን እሱን አይደለም እኔ አሁን የምፈልገው የራሳችሁን ዲፌንድ አድርጉት። አታሳይኝ እሱ እኔ የራሳችሁን ዲፌንድ አድርጉት። እሺ ኤክስፕሌን አድርጉ። መኮንን ጥያቄ ጠይቃል አይደል? አንዴ ጋይስ ዲፌንድ ላድርግ። ቪዲዮ ዝግ ነው። አንዴ ጋይስ አንዴ ይሄን ልገልበል። መኮንን ኦርቶዶክስ አይደለም ሙስሊም አይደለም፣ እንደ ራስ ነው የምጠይቀው አይደል? ያለው ምንድነው እዛኛው ቤት ከፍተው አላህ ሀገር አለው እጅ አለው ምናምን እያሉ ይናገራሉ እዛኛው ሳይድ። እዚህኛው ደግሞ መጣው ኤግዛክትሊ በዛ መንገድ ያሳያሉ። እኛ ድቤቱን የጠራ ነው አንድ ላይ መጣው ሁለቱም ድቤት እንዲያደርጉ ነበር። እፎይ አልመጣም። ሳምንቱን መሙሉ ጠየቅን። ስለዚህ እሱ መጥቶ ከሁለቱ አንገል ያለውን አሳይቷል። አሁን ጥያቄ አንተ የእናንተን ዲፌንድ ገብተዋል፣ ተረድቷል። ኢምራን ገብተዋል። ጥያቄው በደንብ 5 ነገር መዝግበህ ልመልስ። በጣም ገራሚ ጥያቄ። ቪዲዮ ዝግ ነው። እንትን ላድርግ። ትልቁ ላይ ሆነ አንተ ችግር የለውም። ህዝቡ አንተ እንዴት ትልቁ ላይ ሆነ አንተ አልፈልግም። ትልቁ ላይ ሆነ በቃ ይናገራለሁ። ቪዲዮ አልፈልግም ስላለ ደስ እንዲለው በቃ ይናገራለሁ። አንደኛ ምን አለኝ? እናንተ የራሳችሁን ተናገራችሁ፣ ሰውየውም ቤቱን ዘግቶ ተናገራልከኝ። ትክክል እኮ ነው። እኔ ኢምራን ቤቴን ከፍቼ ክርስትና መርገጥ እችላለሁ። ቀላል ነው። ከባዱ ነገር ምንድን ነው? ድፍረት ኑሮ ክርስቲያን ቤት መተህ ማውራት ነው። ያው እኔ ምንድን ነው ያልኩት? በማወራው እውነተኛ ስለሆንኩኝ ማስረጃ ስላለኝ ይምጣ አልኩኝ። ለምን? እርግጠኛ ነኝ በማስረጃ አለኝ። ኢየሱስ ወንዶችን ከንፈር እንደሚስም፣ እግዚአብሔር አካል እንዳለው፣ አብራክ እንዳለው፣ ከስ እንዳለው ማስረጃ አለኝ። ከፍቼ ማሳይቻለሁ። በማስረጃ ስለማመን ማስረጃ ስላይ መጥቻ አወራው። እሱ ግን ምንድን ነው የሚያደርገው? ማስረጃ ስለሌለው ስለሚያፍር መጥቶ ክርስቲያን ቤት እንኳን ኢዮዳብ ቤት መጥቶ ሊያወራ አልቻለም። አንደኛ ፖይንት። ሁለተኛ ፖይንት ልዩነታችን ምንድን ነው? እኔ ኢምራን፣ ኡስታዝ አቡበከር፣ ኡስታዝ ኢብራሂም የምናወራው በማስረጃ ነው የምናወራው። ያኛው በምንድን ነው የሚያወራው? ቢላህ አለይኩም ተመልከቱ። ትልቁ ላይ እዛ ጋር ተመልከቱ። ዝም ብላችሁ ቻት ጂቢቲ ማለት የትኛውም አካል ገና አንደኛ ክፍል ያለው አካል ስለ እስልምና ብሎ ሰርች አድርጎ ሊያወጣ የሚችል ነገር ነው። ጎግል እየገባ ቻት ጂቢቲ እየገባ ነው የሚያወጣው። ልዩነታችን እኛ ግን ይሄ በሙሉ እስካሁን ያወራው በመጽሐፍ ነው። ቤቴ በሙሉ በመጽሐፍ ነው የምናወራው። አንደኛ ዲፈረንስ። ሁለተኛ ዲፈረንስ በእኔ በኩል በእናንተ በኩል ያለውን እኮ አላስረዳችሁም አልክ። ከሰማ ምንድን ያለው መጨረሻ ላይ ሙስሊሞች መልስ አለን። ስለዚህ የትኛውም አካል እስልምና ጥያቄ ካለው በየቀኑ ላይ እየመለስ እንመልሳለን። አሁንም ያልተመለሰለት ካለ ቤታችን መጥቶ ይጠይቅ ይሆናል። ቅድም ኢዮዳብ ራሱ ጥያቄ ካለው ይምጣ ብያለሁ። ቀጥሎ ዳዊት ይሄን ሁሉ ኃጢአት ሰራ ትላላችሁ፣ ዳዊት ሴት ደፈረ ትላላችሁ እና የእናንተም ዳዊት እኮ አለ። ስለዚህ ውሸት ነው አልከኝ። የለም የእኛ ነቢያት የተከበሩ መዕሱሚነ ሚነል ከባኢር ናቸው። ከኃጢአት የተጠበቁ ናቸው። ንጹሐን ናቸው። የእኛ ነቢያት አላህ የጠበቃቸው ናቸው። ይሄ መጽሐፍ ነው። ዳዊት ሴት ሻወር ስትወስድ ዳዊት ደፈረ ያለው የክርስቲያን መጽሐፍ